እና ከመጠመቅ በፊት ተጠመቅ ብላኛለች ብሎ ሲል መጠመቅን እኔም አበረታታለሁ። ከመጠመቅ በፊት ግን ትምህርት ተማር አልኩት። በዚህ ውስጥ ብርቱካን ያጠፋችው ጥፋት አለ። ተግባራችን ተግባር ያለ ዓላማ ሲሰጥ ትናንትና መጥቶ ውስጣቸውን ስላወቀ ነው ተብሎ እንዲባል ሊሆን ማኛ ለቅቄ አልገዛለትም። ከፈለገ ይምጣ፣ ከፈለገ ሌሎችን ሰዎች አውርዶ እሱ ቤት እኔና እሱ ይለይልናል። በእውቀት ማለት ለጌታ የሚጠቅም ሰው ከሆነ ብሎ በሚል ማለት ነው እታገሳለሁ። ጌታ ምን ይህን ትግስት ያበዛልኝ? ለጌታ የሚጠቅም ሰው ከሆነ እንታገሰዋለን። በመቆየቱ ወደ መብሰል የሚመጣ ከሆነ ዝም ብለህ ስለተቀመጥክ አትበስልም። ወደ ቸርች ገብተህ ከተማርክ በእግዚአብሔር ቃል እውቀት እየበሰልክ እየተማርክ እንደፈለግኩን ጌታ ኢየሱስ ጠበቃለን ይላል። ጠበቃለን ኃጢአት ብንሰራ ጠበቃለን ትባላለን። ከኃጢአት ካድ ነው የሚል ዓለማዊነትን ካድ ነው የሚል። ይህን ስትለው የሚጎረብጠው ማነው? ጴንጤ ነው። ለምን በላይ ይልላል። እዚህ ነገር ትናንትና ወንጌላውያን አማኞች በሙሉ ግብረ ሰዶማውያን ናቸው ብሎ ሲል የነበረው ላይ እዛው ጋር ስጠይቀው ነው ጆል ኦስቲን የሚባለውን ሰውዬ አመጣ። ኦኬ ምን የኔ መልስ ምን ነበረ? ጆል ኦስቲን እኛ የወንጌላውያን አማኞችን ይወክላል። ኦኬ እና ምን አልኩ? በዛን ጊዜ ላይ ጌታን የተናገረ ልብ በሉ ያለ አላወቀውም። ኤርሚያስ ማለት ማልኮት እንደመጣው የላከኝ ሰማያትና ምድርን የፈጠረ አምላክ እንደላከኝ አላወቅም አይደል? ችግር የለውም። ልታደርጉ የምትፈልጉትን ነገር ሁሉ አድርጉ። ዮኒ ማኛም ሁን ማናችሁም ጅማሬያችሁን የሰራዊት ጌታ እግዚአብሔር ምን እንዳሰባችሁ ከአንድ ወር በፊት ነው ጌታ ያሳየኝ። ይኸው የእግዚአብሔር ሕዝብ እዚህ ያለ ለእያንዳንዱ ያኔ ነግሬያለሁ። እነሱ ምስክሮች ናቸው። ትናንትና ጀመረው እራሱ ነው ሲናገር የሰማሁት በህልም ውስጥ ማለት ነው። ኤርሚያስን በኃይለኛ አመታት ሊመቱት ነው ብሎ ይላል። ራሱ አብሮ ቁጭ ብሎ ዮኒ ማኛ ማለት ነው። ትናንትና አውርተናል። አንዳንዱ ጉዳይ ላይ ይቅርታ ጠይቋል፣ በእኛ ጋር በውስጥ ማለት ነው። እኔም በተመለከተ ያፈጠጥኩብህን ምናምን ነገር ብሎ ያለውን አሳያቸዋለሁ፣ ቪዲዮውን ሁሉ ማለት ነው። ስለዚህ የቤተ ክርስቲያን ጉዳይ ግን ሲሆን ግን እንናገራለን ማለት ነው። እሺ ምንድን ነው የተፈጠረው? እደግመዋለሁ። ትናንትና ሄጄ ላይክ ያደረኩትን በክርስቶስ ኢየሱስ ሳትሆኑ እንዳትሞቱ። በጌታ ያላመነ አባት አለህ ወንድሜ? በህይወት ነው ያለው? በጌታ ያላመነች እህት አለህ? እናት አለች? ዘመድ አለህ? ስለ ጌታ ስለ ኢየሱስ ክርስቶስ ማዳን ንገረው፣ መስክርለት። ለምን ጌታን ካላገኙ በስጋ ይሞታሉ። በስጋ ሲሞቱ በነፍስም ጭምር ይሞታሉ። በነፍስ ጭምር የሚሞቱት የሃይማኖት ተቋም ስለሌላቸው አይደለም፣ ኢየሱስን ስለማያውቁ ነው። በስጋ የሞቱ ዘመዶቻችሁ ኢየሱስ ክርስቶስን አያውቁትም። አስረግጬ ልንገርህ፣ እናትህም ይሁን አባትህ፣ አያትህም ይሁን ቅድመ አያትህ ሲኦል ነው ያሉት። ለምን? ማን ያለው? አንተ ማን ስለሆንክ ብለህ ብትለኝ የወንጌል አገልጋይ ስለሆንኩ ማለት ነው። ምን የኔን አባት ነግሬያቸዋለሁ፣ አጎቴን ነግሬያለሁ አልኩ። ኦኬ የኦርቶዶክስ እምነት ተከታይ ናቸው። ካህን ነው አጎቴ፣ ባለፈው ነግሬያቸዋለሁ። ሊሞት አካባቢ ላይ ገንዘብ ላክልኝ ለመቀበሪያ ብሎ ሲለኝ ገንዘብ ልኬለት ህልም ነገረኝ ብያልኳችሁ ማለት ነው። ታስታውሳለችሁ አይደል? አዎ። ለዚህ ለመናገር ጥሩ። ስለዚህ የኤርሚያስ አባት ስለሆነ ኤርሚያስ ሰባኪ ነውና አባቱን ገነት ላስገባው ብሎ የሚል የሂሳብ ስሌት እግዚአብሔር አብ የለውም። 4 ነጥብ። በቅርብ የሞቱ ዘመዶቻችሁ አሉ፣ በጌታ አይደሉም፣ አድራሻቸው ሲኦል ነው። በንዴት የምሰብከው ሳይሆን ከድሮም ጀምሮ የምሰብከው እውነት ነው። አድምቼ እንደዚህ እነግርሃለሁ። ጩህ፣ ወር አይደለም ዓመታት የምጮህበትን እውነት እነግርሃለሁ። በክርስቶስ ኢየሱስ ያሉ ብቻ ናቸው አሁን ኮነኔ የሌለባቸው። በክርስቶስ ኢየሱስ ያመኑ ብቻ ናቸው የማይፈርድባቸው። በክርስቶስ ኢየሱስ ያመኑ አይፈረድባቸውም። ያላመኑ ግን እዛ ሄዳ አይደለም እዚሁ ተፈርዶባቸዋል ይላል እግዚአብሔር ቃል እውነት። ስለዚህ
አንዳንዱ በቅርብ የሞተ ዘመዱን እያሰበ ሁሉ ቤተሰቤ በሙሉ ሲኦል ካለማ የእናቴ የምዬ አባቴ ሃይማኖት ነው ብሎ የሚል ካለ ዳር እናስይዛለን ማለት ነው። አሁን ወንጌል ከሆነ ወንጌል ስለሆነ የተነካው የቤተክርስቲያን ጉዳይ ስለሆነ የተነካው አንዱ ኤርሚያስ አስቆማቸዋለሁ ማለት ነው። ጩኸትህን ሁሉ ማለት ነው። ኦኬ፣ በዚህ ጉዳይ ላይ ነው የምናወራው። ታብና ኮፒሊንግ ሼር አድርጉት። በዚህ ጉዳይ ላይ ነው የምናወራው። ታብና ኮፒሊንግ ሼር ይደረግ። ጸጋ ይብዛላችሁ። ሊያወራ የሚችል ሰው ካለ ከሌላም ቤተ እምነት ያለ ሰው ካለ መምጣት ይችላል። ኦኬ፣ ጥያቄው በክርስቶስ ነው ወይ ነው አይደለ? የኦርቶዶክስ እምነት ተከታዮች በሙሉ ኢንተርቪው ሲደረጉ ገሃነመ እሳት ነው የምንገባው አይደል እንዴ ብለው የሚሉት እኔ መንግስተ ሰማያት ትገባለህ ብዬ እለዋለሁ? እንዴት አለ አልለውም። ለምን? ኢየሱስን አልተቀበሉም። ኢየሱስን መቀበል ማለት ማላገጫ አይደለ እንዴ በእነሱ ቤት? አቤት፣ ኢየሱስን ተቀበል ብለህ ስትለው ከየት ነው የምንቀበለው ብሎ የሚል የሚያሾፍ የሚቀልጥ ትውልድ አይደል እንዴ? ማናቸውም ገብተው ማውራት ይችላሉ። ኦኬ ኦኬ ኦኬ። ነባር ክርስቲያኑን አዲስ ክርስቲያኑን አሁን የመጽሐፉን እውነት ስትነካ ጉዳዩ ከግለሰብ ሲሆን ከኔ ጋር ሲሆን እኔም ብትሰድበኝ ምናምን ነገር ብለህ ብትል አናትን ሰነጥቃለሁ ምናምን ነገር ብለህ እሱ በአካልም ቢሆን እንደዚህ ብዙ እንደ ግል አዳኛቸው አድርገው ካልተቀበሉና በስሙ በማመን የሚገኘውን ንስሐና የኃጢአት ይቅርታ ማግኘታቸውን እግዚአብሔር መንፈስ ቅዱስ ለመንፈሳቸው ካልመሰከረላቸው ሀጂ ሙፍቲ ይሁኑ፣ ብፁዕ አቡነ ማትያስ ይሁኑ፣ ፓስተር ጻዲቁ ይሁን ክርስቶስ ከሌላቸው አድራሻቸው ሲኦል ነው። ያንተ የኔ እናት አባት፣ ወንድም፣ እህት፣ ሚስት፣ ልጆች አንተ ራስህ ክርስቶስ ከሌለህ የመንፈስ ቅዱስ ምስክርነት በሮሜ 8 ቁጥር 16 ላይ እንደተነገረው ቃል የመንፈስ ቅዱስ ምስክርነት ለመንፈስ ከሌለህ በስጋ ትሞታለህ። በስጋ መሞት ብቻ አይደለም፣ በሁለተኛው ሞት ከእግዚአብሔር ለዘላለም ተቆርጠ ትጣላለህ ማለት ነው። ድቅድቅ ጨለማ የእሳት ባህር ይጠብቃል። ታዋቂ አርቲስት ይሁን፣ ታዋቂ ስፖርተኛ ይሁን፣ ታዋቂ ፖለቲከኛ ይሁን፣ ታዋቂ ጋዜጠኛ ይሁን ነፍስ ይማር ነፍስ ይማር ብሎ ስላለ አንተ የሽምብራ እና የአተር ዱቤ ንፍሮን በልተህ የምስር ወጥ አልጫና ቀይ ምስር ልሰህ የእዝን የመጣ እንጀራ አፍለኛ እንጀራ ጠራርገህ በሳህን 2 እና 3 ቆለለ በልተህ ነፍስ ይማር ነፍስ ይማር ነፍስ ይማር ነፍስ ይማር ነፍስ ይማር ሲል ወደ ቤቴ ልሄድ ነው ቴካዌ ማርጉልኝ ነፍስ ይማር ብለህ ስላልክ እግዚአብሔር በሰማይ የሚምረው ነፍስ የለም። ኦርቶዶክሳውያን ሬሳ ላይ ቆመው የሚፈቱት ፍታት ሁሉ በሙሉ አንዳቸውንም ከሲኦል አያድንም እና አይ ያድናል ብሎ የሚል ካለ በእውቀት ሊያወራ የሚችል ሰው ካለ ኑ በእውቀት የሚያወራ ሰው ካለ ማለት ነው። ስለዚህ ሰዎች በክርስቶስ አይደሉም። አዎ ታዋቂ አርቲስት ቢሆን ሲኦል ነው የሚገባው። ሰዎች በክርስቶስ አይደሉም። አዎ ታዋቂ ፖለቲከኛ ቢሆን ሲኦል ነው የሚገባው። ሰዎች ታዋቂ ማለት በክርስቶስ አይደለም። አዎ ታዋቂ ፓስተር፣ ታዋቂ ጳጳስ፣ መነኩሴ ቢሆን ሲኦል ነው የሚገባው። ሰዎች በክርስቶስ አይደሉም። ኦርቶዶክሳዊ ስለሆነ መንግስተ ሰማያት አይገባም፣ ሲኦል ነው የሚገባው። በክርስቶስ ላይ አይደለም። ጴንጤ ስለሆነ ገነት አይገባም። በክርስቶስ በማመኑ ብቻ ነው ገነት የሚገባው። በክርስቶስ ኢየሱስ ካላመነ ሲኦል ነው የሚገባው። ካቶሊካዊ ቢሆን አይሁዳዊ ሲኦል ነው የሚገባው። የእግዚአብሔር ልጅ ያለው ህይወት አለው፣ የእግዚአብሔር ልጅ የሌለው ህይወት የለውም። 4 ነጥብ። የሚያወራ ካለ መምጣት ይችላል። ታብና ኮፒሊንክ ሼር አድርጉት። ጸጋ ይብዛላችሁ። ስታወሩ ፐርሰናል የሆነ ነገር ሰዎችን ስትነኩ ዲስሪስፔክት የሚያደርግ ነገር እንዳትናገሩ። መናገር የምትችሉትን ነገር ግን ሁሉ አጽኖ ሰጣችሁ ከወንጌል አቅጣጫ በእግዚአብሔር መንግስት ውስጥ ወንድሞቼ ናችሁ፣ እህቶቼ ናችሁ። መናገር የምትችሉትን ነገር ሁሉ አድምቃችሁ መናገር ትችላላችሁ። የምንናገረው ስለ ዮኒ ማኛ እያደረገ ያለው ነገር መንገዱ ላይ የእውነትን የጽድቅ ቃል ይዤ እቆማለሁ። ኦኬ ይቀጥል። ኦኬ ትችላለህ ካሮላ። እሺ አመሰግናለሁ ኤርሚ። ባይዘወይ በጣም እንወዳለን። እኔ አንደኛው ከአንተ ወንጌል ሰምቻለሁ፣ ከተለወጡ ሰዎች አንዱ ነኝ። ግን ይህን ሰሞን የሚደረገው ነገር ፍጹም ስህተት። እኔ አንድ ጥያቄ ልጠይቅህ። ዮኒ ወንጌል እንደው ትክክለኛውን ወንጌል ሰምቷል ብለህ ታምናለህ? አንተ ገስ እኔ ሰምቷል ብዬ አይደለም። ያው እንደሚናገረው ከብፁዕ አቡነ ገብርኤል ነው የሰማሁት ነው ብሎ የሚለው እና ጌታን ተቀበልኩ ነው ብሎ ያለው ራሱ የተናገረው ማለት ነው። አሁን ከእኔ ሰምቷል ብዬ ለማለት እኔ በግሌ ለብዙ ዘመን በውስጥም የነገርኩት አለ፣ በአደባባይ ላይ የነገርኩት ነገር አለ። ራሱም ሲናገር ነበረ፣ ቻሌንጅ ስታደርጉ ነበረ ምናምን ብሎ አለ። ኦኬ እኔ ግን ከእኔ የመዳንን ወንጌል በወቅቱ ከኤርሚያስ ሰምቼ ነው የዳንኩት አይደለም ያለው። የብፁዕ አቡነ ገብርኤል ሰምቼ ነው የዳንኩት ነው ያለው። መጣ ጌታንም ሲቀበል እኔ ጋር አይደለም ጌታን ተቀበለው፣ ብርቱካን ጋር ነው። ሲጠመቅም እሷ ራሷ ባዘጋጀችው ነው።
አንድ የማውቀው ግን ጌታን ከተቀበለ በኋላ ፓስተር አላዛር ይባቤን አገናኝቸው መሰረታዊ ክርስትና ትምህርት እንዲያስተምረው ነግሬው ፓስተርዬ እያስተማረው እንደነበረ አውቃለሁ። ይህም ብቻ አውቃለሁ። ከዛ ውጭ በቸርች አልተያዘም። ይህም ብቻ አውቃለሁ። ፓስተር አላዛር ይባቤ እንዳስተማረው ለስንት ሳምንታቶች እንደሆኑ አላውቅም። ከመጠመቁም በፊት ከተጠመቀም በኋላ ፓስተር አላዛር ይባቤ እንዳስተማረው እኔ ሕያው ምስክር ነኝ። ፓስተርዬም አለ ማለት ነው፣ ራሱ አይከድም። ከዚህ ውጭ እኔ ወንጌል ኤርሚያስ ነገረኝ ብሎ አላለም። ብፁዕ አቡነ ገብርኤል ናቸው ወንጌል የነገሩኝ ነው ብሎ ያለው። የት አግኝተው እንደነገሩት አላውቅም። ማርያም የዓለም ቤዛ አትባልም ኢየሱስ ነው የዓለም ቤዛ ብሎ የሚለውን እሳቸው ከምናገር ውጭ በግልም ደውለው የነገሩት ነገር ካለ እሱ ይነግረናል። የማውቀው ሪያሊቲ ይሄን ነው ማለት ነው። ቴንክ ዩ። ግን አሁን ኤርሚ እኔ አንዳንዱ ነገሮች የአንተ እላፊ ይሄ መጠበቂያዎችን በመጠበቅ ነው ይሄ ነገር የሆነው እና ዮኒ አንድ ተራ ሰው ነው። ብዙ ሰው እዚህ ቦታ ላይ ጌታን ተቀብሏል። እያየንም ነው ጌታ ሲቀበል። ግን የእሱ ጌታ የተቀበለ ሰሞን አንተም ቤት ትጠራዋለህ፣ ለምን እንደሆነ አላውቅም። ገስ ላይ ይቀመጣል። መጽሐፍ ቅዱሳዊ ቃል ሲያወራ ወይ ደግሞ ንጽጽር የሚሰራ ሰው አይደለም። የሚሰራው ስራ ተንኮል የተሞላበት ነው። እኔ ብዙ ጊዜ ተከታትየዋለሁ። በኮሜንትም ስጽፍ ነበር። ያው ተሰሚነት ስለሌለኝ ይሆናል ያላየው። ቅድምም ራሱ አንተ ቤት ገብቼ በጣም የሚያደርገው ነገር ስለተናደድኩ ቤክ ጋር ገብቼ ነበር። ግን እርሱን አላስቀየርም ብዬ ነው የወረድኩት። በጣም አዝኛለሁ። በጣም የሚሳደበው ሰው መላ የ40 ሚሊዮን የሚከተለውን ቅዱሳን ነው ዘማሪዎችን። ለዛ ነው ባይዘ ወንድሜ ካሮላ፣ ለዛ ነው አሁን ይህን ቤት መክፈት ያስፈለገኝ። ትናንትና በነበረው ሶሪ ስላቋርጦ ሰጣለ በረጅም ታወራለህ። ትናንትና በነበረው ነገር ላይ ገብቼ ያወራሁትን ነገር ሰምታችኋል። ሊያወራኝ የፈለገው ነገርን አንዱንም እንኳን ረግጦ ማውራት እንኳን አልፈለገም። አንዱን አድምቶ መናገር እንኳን አልፈለገም። የፈለገው ጫጫታው ነበር የፈለገው። የጠራቸው ሰዎች ሁሉ ጭምር ሊመጡለት ግን አልቻሉም። እነ መዝሙረ ያሬድ እነ መዘማርያም ድረሱ አላቸው፣ አንዳቸውም አልደረሱ። ኦኬ እንደማይመጡ ይታወቃልና ማለት ነው። ኦኬ መታገስ ስላለብኝ እሺ፣ በእኔና በእንዳልክ ላይ እናንተ ሳንል ቤት ከፍቶ ይሳደብ ነበረ። ታገስኩት። በኋላ ላይ እንዳያችሁት ሊያሶሩ ስላልቻሉ እነዛ ሰዎች ያመጣቸው ሰዎች በእኔ አብሮ አደግ በአበበ ጉልላት ሞት ላይ ቪዲዮ እየሰሩ ሲያላግጡ የነበሩ ተራ ዱርዬዎች የነበሩ ሰዎችን ነው ጠርቷቸው ያመጣቸው ማለት። እኔ ዱርዬነት ነው ብዬ የምለው ሰው በሞተ ሰው ላይ ሲቀልድ ዱርዬነት ነው፣ እንደዚህ አይደረግም። ኦኬ ስለዚህ ያው ወጣሁ፣ እኔ ቤት ከፈትኩኝ። ቤት ከከፈትኩ በኋላ ጥቂት አወራን። ከዛ ዶክተር ሻውል ደወለልኝ። ደወልንለት፣ አገኘ ነው በውስጥ መስመር ማለት ነው። እና ስገባ ያሳየኝ የነበረ ፊት የሚለው ቪዲዮን አሳያቸዋለሁ ካላያችሁት። ስገባ ያሳየኝ ፊት ትክክል አልነበረ። ምን ሆነ ነው? ደም ፈልጧል፣ ተቆጥተሃል፣ እንደዚህ ሆነ እንድታወራኝ አልፈልግም ብያልኩት። ስለ ነፃነት ጠየቀኝ፣ ስለ እንዳልክ ጠየቀኝ። በዛ ወጥቶ በዚህ ገብቶ ምናምን ነገር እያለ የነበረውን ነገር ሰምታችሁታል። ኦኬ እሱን ላውራ። መጨረሻ ላይ በውስጥ መስመር ይቅርታ እንደዛ አንተን ስላልኩ አለኝ። ኦኬ ይቅርታ አለ። ኦኬ አልኩት። ስለዚህ እኔም በግል ስለሆነ በተናገረው ትናንትና እኔና እንዳልክንም ብቻ አይደለም የተናገረው የወንጌል አማኞችንም ሁሉ ጭምር ሲናገር ነው። እኔ ስላልሆነልኝ የገባሁት ማለት ነው። ምክንያቱም አም ጴንጤ ኦኬ፣ ማንም ፈርሞ እንዲሰጠኝ አይጠበቅም። ህዝቤ ነው፣ የእግዚአብሔር ህዝብ ነው፣ የማገለግለው ህዝብ ነው፣ በርቀትም በቅርበትም ማለት ነው። በደል ባለብን ነገር ላይ ብሌም መደረግ አለብን። አዎ አምናለሁ። ከዛ ውጭ ግን ማንም ተነስቶ በክርስቶስ ቤተክርስቲያን ላይ አፉን እንዲከፍት አንፈቅድም። እንኳን ዮኒ ማኛ የሚባለው ትናንትና መጥቶ የተጠመቀው ጥምቀት ያልደረቀለት ሰው አይደለም። እኔ እንኳን ድፍን 27 ዓመት በዚህ በእግዚአብሔር መንግስት ውስጥ ያማገለገል በእግዚአብሔር ህዝብ ውስጥ የቆየሁት እንኳን ሰውዬ እኔ ተነስቼ የወንጌላውያንን አብያተ ክርስቲያናትን እንደ ቸርች ዲስከሬጅ እያደረኩ የማውራት ስልጣን ማንዴት የለኝም። ለምን? አንደኛ እግዚአብሔርን እፈራለሁ። ሁለተኛ እግዚአብሔርን እንፈራው ቤተክርስቲያን ባለቤት እንዳላ ስለማቅ፣ እዚህ የተሰበሰበ ህዝብ በወንጌል የሚያሚ በዓለም ዙሪያ ያለ ህዝብ በደም የተገዛ ህዝብ እንደሆነ ስለማቅ፣ ባለቤት እንዳለው ስለማቅ አፌን ዝም ብዬ አልከፍትም። አንዳንድ ጊዜ እንኳን የማይገባ ነገር እንኳን አንዳንድ እንኳን ስናገር በጣም እየጸጸተኝ መጥቼ ሶሪ ይላቸዋለሁ ማለት ነው። አሁን ግን ትናንትና በውስጥ ይቅርታ ባለበት ጉዳይ ላይ ይቅርታ ሲል በአጠቃላይ ባለውም ላይ ጭምር አንዳንድ ነገሮች ሀሳብ መስጠት ባለበት ላይ ሀሳብ መስጠት ትችላለህ ብዬ ነግሬዋለሁ። ኦኬ ስለዚህ ኖ አሁን ስቶፕ። አሁን የምታወሩ ሰዎች ስቶፕ ኖ። ቲክቶክስ የምትባለው ከዚህ በኋላ እንደዚህ አይነት ጽሁፍ ከጻፍ ከኤርሚ ተው ንቆ መተው ነው ብሎ የሚል እኔ ሰውን ብሎክ አላደርግም እያለው ከዚህ በኋላ ብሎክ ነው ማድረግ እንደዚህ ከጻፍክ ማለት ነው። እንዲህ ብሎ ነገር የለም። ኦኬ
ወንጌል ሲነካ እንዲህ ብሎ ነገር የለም። አንተ ታብና ኮፒ ሊንክ ሼር አድርግ። ኦኬ የምንቆመታው ነው ማለት መልካችን ያልሆነ መልካችን ነው ተብሎ እንዲሰጥ አልፈቅድም። እኔ አልፈቅድም። እናንተ ከፈለጋችሁ መተኛ ትችላላችሁ። ኦኬ በቃ እንደዚህ ንፍዝ ያልክ ጴንጤ ኮንክ መተኛ ትችላለህ። ቤት ገብተህ ተኛ። በቃ ብራስር ከዛ ውጭ ጋውን እስከሆነ የማገለግለው የእግዚአብሔርን ሕዝብ የማገለግለው የክርስቶስን ቤተክርስቲያን በዓለም ዙሪያ ያሉ የዳኑ ቅዱሳን ወገኖችን ያለ ስማችን ስም ያለ ተግባራችን ተግባር ያለ ዓላማ ሲሰጥ ትናንትና መጥቶ ውስጣቸውን ስላወቀ ነው ተብሎ እንዲባል ሊሆን ማኛ ለቅቄ አልገዛለትም። ከፈለገ ይምጣ፣ ከፈለገ ሌሎችን ሰዎች አውርዶ እሱ ቤት እኔና እሱ ይለይልናል። በእውቀት ማለት ነው በሚያወራው ነገር። ትናንትና ወንጌላውያን አማኞች በሙሉ ግብረ ሰዶማውያን ናቸው ብሎ ሲል የነበረው ላይ እዛው ጋር ስጠይቀው ነው ጆል ኦስቲን የሚባለውን ሰው ያመጣ። ኦኬ ምን የኔ መልስ ብል ነበረ? ጆል ኦስቲን እኛ የወንጌላውያን አማኞችን ይወክላል? ኦኬ ይወክላል ወይ? አይወክልም። አምጣ በቤተ ክርስቲያናቱ ህብረት ውስጥ ተቀባይነት ያላቸውን እያልኩት ሊያመጣ አልቻለም። እሱ የፈለገው ወንድሞች እናቶች፣ በእውነት ለመናገር የፈለገው አንዳች ጥቅማ ጥቅም አለ። ኦኬ አንዳች ጥቅማ ጥቅም አለ የፈለገው ነገር ማለት ነው። ምንድነው የጥቅማ ጥቅም? ራሱ የሚያውቀዋል። እናንተ የምታውቁት ነገር ካለ አለ። እኔም እንደ ሰው የምገምተው የምጠረጥረው ነገር አለኝ። ኦኬ እዚህ ሶሻል ሚዲያ ላይ በሁሉ ዘንድ ሚዛናዊ ሰው ወይ ደግሞ በሁሉ ዘንድ ልወደድ ባይነትን ላተርፍ ብለህ ካልክ እንደዛ ከሆነ ሚሊዮን ሰው እንዲከተል ማድረግ ትችላለህ። እኔ አሁን ተነስቼ እዚህ በሙሉ የወንጌላውያን አላደርገውም። እኔ ህሊኔን የሸጥኩ ሰው አይደለሁኝም። ጌታዬን ኢየሱስ ክርስቶስን እፈራለሁ። የአምላክ መንፈስ በውስጥ ያለ ሰው ነኝ። ቤተሰብ ያለኝ ሰው ነኝ። ቤተሰብ የምመራ ሰው ነኝ። በሚገባ በቤተክርስቲያን የማገለግል ሰው ነኝ። እንደዚህም በሶሻል ሚዲያ ላይ ያገለግላለሁ። ኦኬ ነገሩ የግል ጉዳይ ሆኖ ሰዎች እርስ በርስ ሲሰዳደቡ ተው አይ በቃ ይሄ ተዉት ምናምን ነገር ብሎ ከማለት አኳያ ካልሆነ በስተቀር ማልፍህ ወንጌልና የክርስቶስን ጉዳይ የክርስቶስን ቤተክርስቲያን ጉዳይ ግን ስትነካ በፍጹም ማናችሁም አላልፋችሁም። ስለዚህ ዮኒ ማኛ ትናንትና የነበረውን ነገር ሊያቆም አልፈለገም። ኦኬ ሊያቆም አልፈለገም አይደል? አዎ። አርቲስት ነፃነት ወርቅነህ ጌታን አላገኘም? አዎ። አድራሻው ሲኦል ነው። ይኸው እኔ ነኝ ያልኩትኝ። አርቲስት ጥላሁን ገሰሰ ጌታን አያውቅም? አዎ። የሞቱ ሰዎች አድራሻቸው ሲኦል ነው። የኤርሚያስ አባት ጌታን አያውቅም? አዎ ነግሬዋለሁ። ወስን ብየው ነበር፣ አልወሰንም። ጌታን ያላወቀ ሰው መጨረሻው ምንድን ነው? ሲኦል ነው። የኤርሚያስ አጎት ባለፈው የነገርኳቸው አጎቴ የደብረ አለቃ የኦርቶዶክስ ቤተክርስቲያን ቄስ ሊሞት አንድ ሳምንት አካባቢ ሲቀረው ነው ህልም ያየው። በዮሐንስ ወንጌል መጽሐፍ ምዕራፍ 14 ቁጥር 1 ላይ ያለውን ቃል እግዚአብሔር በህልም ነጭ ልብስ የለበሰ ሰው ነገረኝ እያለ ማለት ነው። ምን እንደምታደርጉት ተቋርጠሃል ኤርሚ። እኔ ጋ ነው ወይስ ሁላችሁም ጋር ነው? አይሰማንም። ጠብቅ። ቤተሰብ ጋር እያወራ ነው መሰለኝ። ይቅርታ በጣም ጠብቁት። ቆይ አንዴ ጠብቁኝ። ቆይ ከልጆቼ ጋር ስለሆንኩ ነው። አንዴ ቤካዬ አለ። እሺ ኦኬ መጥቻለሁ። እሺ ቴንክ ዩ። ስለዚህ በክርስቶስ ኢየሱስ ሰዎች ካላመኑ መጨረሻቸው የት ነው? የእሳት ባህር ድቅድቅ ጨለማ ተዘጋጅቶላል። የኤርሚያስ አጎት የኤርሚያስ አባት የምናውቀው ታዋቂ አርቲስት፣ ታዋቂ ዘፋኝ፣ ታዋቂ ፖለቲከኛ፣ ታዋቂ ገንዘብ ያለው የዚህ ዓለም ባለጠግነት ያለው ኦኬ ማይክል ጃክሰን ታዋቂው ሙዚቀኛ ቢሊዮነር የነበረ ሰው ኦኬ ክርስቶስ የለውም። አድራሻ የት ነው? ሲኦል ብራዘር። እዚህ እማድበሰብሰው ወንጌል የለም። ለእነንትና ይቀየማሉ ብዬ የምትመለመልበት ወንጌል የለም ነው ብዬ የምልህ። ለዚህም ነው ትናንትና እንዳልክ በጻፈው ጽሁፍ ላይ ምንም አይነት እንደውም አንዳንድ የወንጌል አማኞች ወንድሞች እናቶች እዚህ እኔ ቤት ድጋሚ እንዳያችሁ ማልፈልጋችሁ ሰዎች አላችሁ። በየፔጃችሁ ላይ ሁሉ የጻፋችሁ ጽሁፍ አለ። ስለዚህ ያንን ጽሁፍን ይዘህ እዛው ተቀመጠልኝ። ኦኬ እዛው ተቀመጡ። ኦኬ
እንዳልክ የጻፈውን ጽሁፍ እንደውም ቫይራል እናወጣዋለን። ይሄንን ምንድነው ኢየሱስን ሳታውቁ እንዳትሞቱ ብሎ የሚል የሆነ ጥሩ አድርጎ የሚሰራ ሰው ካለ ላኩና እሱን ቫይራል ነው የምናወጣው። ኢየሱስን ሳታውቁ እንዳትሞቱ። ኦኬ፣ ልብ በሉ። ይህንን በዚህ በሚዲያ ላይ የምትሰሩ ሰዎች፣ በተለይ በዚህ በኮምፒውተራይዝ የሆነ ነገር የምትሰሩ ሰዎች ቆንጆ አድርጋችሁ እንደ ሎጎ ነገር አድርጋችሁትም ቢሆን ሰርታችሁ በጣም የእውነት እልህ አይደለም ኢየሱስን እወዳለሁ ብሎ የሚል አዳኝነቱን መናገር ፈልጋለሁ ብሎ የሚል እናቴ በህይወት እያለች ልነግራት ይገባል፣ አባቴ በህይወት እያለ ልነግረው ይገባል፣ አጎቴ፣ አክስቴ፣ አያቴ ልነግረው ይገባል ብሎ የሚል ሰው ካለ በህይወት ላሉት ድረሱላቸው። ኢየሱስን ሳታቂ እናቴ እንዳትሞቺ፣ ኢየሱስን ሳታቂ አባቴ እንዳትሞት። ምክንያቱስ ኢየሱስን ሳያውቁ ሰዎች ከሞቱ ከኦርቶዶክስ ነው የመጣው ብሎ ገነት የምትገባበት የለም። የእሳት ባህር ድቅድቅ ጨለማ ተዘጋጅቶላል። ኢየሱስን ሳታውቀው ከሞት ከፕሮቴስታንት ነው የመጣው ብለህ የምትገባበት ስፔሻል ክላስ የለም። የአብ ልጅ ኢየሱስን ካወቅከው እሱም ማወቅ የዘላለም ህይወት ነው። እሱን ካላወቅከውስ ድቅድቅ ጨለማ የእሳት ባህር ተመድቦላል። ከካቶሊክ ብትመጣ፣ ከኦርቶዶክስ ብትመጣ፣ ከወንጌላውያን ብትመጣ፣ ከአይሁድ ብትመጣ፣ ከእስልምና ብትመጣ እግዚአብሔር ከመጣበት ሃይማኖት እየመረጠ የሚያስገባበት አንዳችም ምክንያት የለም። የወንጌሉ እውነትም ነው ብሎ የሚለው ልጁ ያለው ህይወት አለው፣ የእግዚአብሔር ልጅ የሌለው ህይወት የለውም። ልጁ አለህ? አዎ አለህ። አዎ ስላለ ምን አለህ? የዘላለም ህይወት ብለህ ከሆነ የዘላለም ህይወት እንዳለ በምን አወቅ? የቅዱሱ የእግዚአብሔር ቃል መስክሮልኛል፣ መንፈስ ቅዱስ ለመንፈስ መስክሮልኛል ብለህ ካልክ አንተ እውነተኛ ትራክ ላይ ነው ያለው። ስለዚህ አጠብጥብ መንገድህም ማለት ነው። የጽዮን መንገደኛ ነህ፣ ቀጥል ማለት ነው። ካልሆነ ለሰይጣንና ለመላእክቱ ወደ ተዘጋጀ የእሳት ባህር ወደምትጣልበት ጌታ ኢየሱስ ክርስቶስን ካላወቅ ትጣላለህ ማለት ነው። ስለዚህ ትናንትና በራሱ ፔጅ ላይ 3000 ምናምን ሰው እያየ ላይክ ያደረኩት ለማናደድ ለማበሳጨት ግሩፕ ለመያዝ ፈልጌ ሳይሆን የማምንበት እውነት ስለሆነ ኢየሱስን ሳታውቁ እንዳትሞቱ ብሎ የሚለውን ኮምፒውተር ላይ በደንብ አድርጋችሁ ስሩት። በዚህ የምትሰሙ ቅኖች የሆናችሁ እልህ አይደለም የተያዝኑ፣ ሌሎቹ ማድረግ ይችላሉ። ለሰው ሁሉ ነው። የማንንም ሞት ላይ አልቀለድንም፣ እየቀለድንም አይደለም። ኢየሱስን ሳታውቁ የሰው ልጅ እንደዚህ ብላችሁ ጻፉት። የሰው ልጅ ሁሉ ኢየሱስን ሳታውቁ እንዳትሞቱ ብላችሁ በአንደኛ ዮሐንስ መልእክት መጽሐፍ ምዕራፍ 5 ላይ ያለውን ጥቅስ አብራችሁ አስቀምጡት። ይህንን ቃል የሚመጥነው ቃል እዛ ጋር ስላለ ማለት ነው። ኦኬ ቴንክ ዩ። ይህን የምሰሩልን ሰዎች ሰርታችሁ በውስጥ ላኩልኝ። የሚሰሙ ሰዎች በሙሉ ቫይራል እናወጣዋለን ማለት ነው። ይህን ቃል ማለት ነው በአንደኛ ዮሐንስ መልእክት መጽሐፍ ምዕራፍ 5 ቁጥር 12 ላይ ያለው ልጁ ያለው ህይወት አለው፣ የእግዚአብሔር ልጅ የሌለው ህይወት የለውም። ከፍ ብሎ ግን ቁጥር 11 ላይ እግዚአብሔር የዘላለምን ህይወት እንደሰጠን ይህም ህይወት በልጁ እንዳለ ምስክሩ ይሄ ነው ይላል። ወይ ቁጥር 11ን ወይ ቁጥር 12ን አብራችሁ አድርጉት ከዛ ጋር ማለት ነው። ቴንክ ዩ። ጥቅሱን ብቻ አስቀምጡት። ጸጋ ይብዛላችሁ። በዚህ ጉዳይ ላይ ነው የምናወራው። ከስሜት በጸዳ ሰዎችን ስምን ጠርቶ ስድብ አልፈልግም፣ ግን በተገቢ መናገር ያለብንን እንደ ወንጌል አማኝ እንደ ቤተክርስቲያን መናገር ባለብን ነገር ላይ እንናገራለን። ነገርኩ። እንኳን ትናንትና የመጡ ሰዎች አይደሉም። እንደኔ 3 10 ዓመታት እንኳን ሊሞላቸው የፈለጉ አይደሉም። 60 ዓመት 100 ዓመት ለምን 150 ዓመት በእኛ በወንጌላውያን አማኞች ላይ የቤተክርስቲያን ፓስተር አገልጋይ የፈለግ ከሆነ ለምን አትቀመጥም? አትችልም። ቤተክርስቲያንን ከፍ ዝቅ ልታደርግ አትችልም። የእውነትን መንገድ በሐሰት ልታሰድብ አትችልም። ኦኬ አትችልም። ሳትመጣ መጣሁ ብለህ አትችልም እኮ ነው የምልህ። ለምን በለዓም ፊት እንደቆመ መልአክ እንቆምባለን ወንጌሉ እንጂ እኔ ብቻዬን እቆምባለሁ። አትችልም። አንቺም አትችልም። እኔም አልችልም። በክርስቶስ ቤተክርስቲያን ላይ አታላግጥም። ለምን? እኔ ወንጌላዊ ስለሆንኩኝ አታላግጥም። በተሰጠኝ የአገልግሎት ስልጣን እቃወምሃለሁ። አፍን መዝጋት ባለብህ ጉዳይ ላይ እንደነኛ አይነቶችን ወሬኞችን አፋቸውን እናዘጋለን። በምን? በእውቀት በስልጣን ቃል በመናገር ማለት ነው። አይን አይደለም ሆዱ እስኪዘረገፍ ድረስ ቢጮህ እኔ ጉዳይ አይደለም። ኦኬ የተረካው እግዚአብሔር ቃል ክብር ነው። በሐዋርያት ሥራ መጽሐፍ ምዕራፍ 20 ቁጥር 28 ላይ እናንተን ጳጳሳት አድርጎ ለሾመበት ለመንጋውና ለራሳችሁ ተጠንቀቁ ይላል።
ኦኬ እጠነቀቃለሁ ለእግዚአብሔር ሕዝብ መንጋ አንተንም አንቺንም እኔንም ስለሚወክል ማለት ነው። ስለዚህ እንደነኛ አይነት ሰዎች ጋር ምን እንደምናደርገው ወንድሞችና እህቶቼ የጌታን ቤተክርስቲያን ከሚሰድቡ ሰዎች ጋር ያለ ስማችን ስም ከሚሰጡን ሰዎች ጋር በምንም አይነት መልኩ ኖቲፊኬሽን ቢመጣ አትሂዱ። መንፈሳችሁን ሊያስቆጣ የሚችል በስሜት የሚያወሩ በውሸት የሚያወሩ ማለት ነው አትሂዱ። ኦኬ አትሂዱ፣ ልብ በሉ። ስለዚህ ኖ እኔ ከወሰንኩ ነው። ኦኬ ወገኖቼ አትሂዱ። ኦኬ መብታቸው ነው፣ መብቱ ነው። አይደለም ዮኒ ማኛ እኮ አልኩ። አይደለም ዮኒ ማኛ በጌታ ቤት ቆይቻለሁ ብሎ ያለ ሰው እንኳን በመረጃ እንኳን ልናገር ብሎ ካለ በመረጃ የሚያወራው ነገር ካለ ማውራት ይችላል። ያለ መረጃ ግን በጥላቻነት ተነስቶ ሰው ከሆነ ኦኬ የተያዘው ምንድነው ማለት ነው? የወንጌል እውነት ሰዎች ወደ ወንጌል እውነት እንዳይመጡ ማጠልሸት ነው አይደለ? አይደል? ያው መርዛቸውን የሚተፉት እኔ ደግሞ መርዝ በማስተፋት ቁጥር 1 ነኝ ማለት አስጨርሳለሁ። ትሳደባለህ፣ አስጨርሳለሁ። መርዝ በማስተፋት አንደኛ ነኝ አልኩ ማለት እነሱ ሲተፉ ሲሳደቡ ዝም እለዋለሁ። በእውነት ቃል ግን ሲመጣ ያው ያውቃሉ አይቀጡ ቅጣት እንደምንቀጣ ማለት ነው። ስለዚህ በዚህ ጉዳይ ላይ እናወራለን። ተባረኩ፣ ጸጋ ይብዛላችሁ። ካሎራ ወንድሜ ቀጥል፣ ቅድም የምትለውን ማለት ነው። አመሰግናለሁ ኤርሚ፣ ቆንጆ ነው አሁን የተናገርከው። ቅድም ቤኪ ቤት የሆነ ነገር ብልሃል፣ ተዉ በውስጥ ጨርሰናል ብልሃል። እኔ ደግሞ ቤት ከፍቼ ነበር። በጣም ህዝበ ክርስቲያኑ በጣም ነው የተናደደው፣ እኔምንም ጨምሮ በጣም ስሜታዊ ሆኜ ነበር። ሰው ላይ ይሰማኛል። የዳነውን ህብረተሰብ የዳነውን ህዝበ ክርስቲያኑን በዚህ ልክ በማንጓጠጥና በመሳደብ የዚህን ያህል ድፍረት ያገኘው በጣም እንግዲህ አንተ ብዙ አይነት መጠበቂያዎችን ሰጥተዋል ለዮኒ ባይዘዌ ቢድል ለራሱ እኔ አንደነ ቢድል ለራሱ ባይድል ለራሱ ይሄን ያክል ማሽሞንሞንም ገስ ላይ ያስገባኸው እንደገና እሱ ቤትም እየሄድክ እኔ ምን አይነት እንደሆነ አላውቅም። እሷም ማድረግ የነበረበት ምንድነው? ጌታን ተቀበለ አይደለ? ጌታን ተቀበለ ተባለ። ያቀባበሉን ባላምንበትም ጌታን ከተቀበለ ትምህርት ነው መማር ያለበት። እንዴ ትምህርት ነው መማር ያለበት። ምምልሱ እንዴት ነው የተመላለሰው? አመላለሱ መታየት አለበት። እንዴ አመላለሱ እኮ መታየት አለበት። አሁንም እኔ እንደው የእውነት ነው የምነግርህ ኤርሚዬ፣ ነገ እንኳን ይቅር ብትባባሉ እንኳን ደግመን እኛ አንተንም ከመጠበቅ ከሱ ጋር እንድናይ አንፈልግም። ነገ ያልተገራ ምላስ ነው ያለው፣ ያልተገረዘ ምላስ ነው ያለው። ምኑም ብልቶቹም ሁሉ ነገሮቹን ሴፍ ነው የሚያነሳው ልጁ። በጣም ነው የሚናገረው። እኔ በጣም ሾክ ነው የሆንኩት የተናገረውን ነገር። ግብረ ሰዶም እያለን በየቦታው እንዲህ ትደረጋላችሁ እያለ አሁን ራሱ 2000 ሰብስቦ ይሄንን ነው እየተናገረ ያለ እና አንተም ከመውደድ አንተንም ከማክበር እንደዛ አስበኸው ድጋሚ በቃ በማይመጥን ስፍራ አትገኝ። ለምን እንደምትገኝበት እንዴ? ቢድን እኮ ለራሱ ነው ኤርሚ። እንዴ ሌላ ክርስቲያን ጌታን ሲቀበሉ ገስ ሊያስገብታችሁ ኤርሚን እንደምታረጉ ታረጋላ እንትና ዮኒ እንደምታረጉ ታረጋላችሁ? አታረጉ። እና ጌታን በቅርብ ነው ጌታን የተቀበልኩት። ከስብት ሀብታብ አድርጌ መማርና ክትትል ትምህርት መማር ነው እንጂ ያለብኝ ሀሳብም ለመስጠት አቅም የለኝም አሁን ላይ። እና እንደው አንዳንድ ነገሮችን አንተ ማታየው ነገር እኛ እናያለን። ታች ሆነ እናንተ ማታዩትን ነገር እናያለን። ስለዚህ ስርዓት ቢደረግ እናንተንም ከመጠበቅ ነው ለእናንተም ከማዘን እንትን ነው። በጣም ብዙ ሰው ቅድማውን ቤት ከፍቼ በጣም ብዙ ሰው ነው የተናደደው። እና ለምንስ መኬድ አስፈለገው እንዴ? ምልልሱ እኮ መታየት አለበት እኮ፣ ኑሮ መታየት እኮ አለበት እኮ ኤርሚ። አንድ ሰው ለወንጌል መጽሐፍ ቅዱስን ከማንሳቱ ማርቆስን ሉቃስን ከማውራቱ በፊት እኮ ምልልሱ ምንድነው፣ ህይወቱ ምንድነው ብሎ መፈተሽ አለበት። እኔ አሁን ገብቼ ዝም ብዬ እኮ ጌታን ተቀብያለሁ ብዬ እኮ ዝም ብዬ እኮ እንድናገር እኮ አትፈቅድልኝም። መታየት አለብኝ፣ መገምገም አለብኝ መጀመሪያ። እና ይሄን ብታረጉ ሌላው በጣም ነው የምንወዳችሁ እኛ። እናንተ እንድትሰደቡ እናንተ እንድትነኩ አንፈልግም። በቃ ግን በዚህ ልክ እኔ በቃ የዓለማችን ምርጥ ስድብ ተሰድበናል። በዚህ ልክ ፕሮቴስታንትን የተናገረ ሰው ይህ አማኝ እንኳን ማይናገረው ንግግር ነው የተናገረው። እኔ መቼም ቢሆን ይቅርታ አላደርግለትም ለዚህ ንግግር። ይቅርታ ቢደረግ ራሱ ድጋሚ ህብረት ማድረግ የለበትም።
እንዴ ሃይ ሁለት ሰውና ሶስት ሰው ባጠፋው ነገር መላ ፕሮቴስታንቱን መላ ክርስቲያኑን መሰደብ አለበት? በጣም ነው የሚያሳዝን። እና እንደውም የልብ ልብ የሰጠው እንደው ያሰደብከንም ኤርሚያስ አንተ ነህ። የልብ ልብ የሰጠውም አንተ ነህ። በቃ ና ወንድሜ እያልከው እንዴ እንደ ዳነ በምን አወቅ? ይሄ ሰውዬ ክርስቶስን መምሰል እንደሄደ በምን አወቅ? በምንድን ነው ያወቀው? እንዴ ወንድሜ ና ግባ በጌታ ያዳነ ወንድሜ ነው ስትል ነበር ኤርሚ። የዳነ ወንድም ነው አፉን አሽሎ ሲሳደብ የነበረው። ከዳና አንደበትስ የሚጠበቅ ነው ያንን። ስለዚህ እውነተኛውን ወንጌል አልተቀበለም። ክርስቶስን የሚያውቅ ሰው አይደለም። ለፖለቲካ አጀንዳ የገባ ሰው በቃ ለፖለቲካ አጀንዳ ቪው ቀነሰ የሆነ ነገር ሲናገር ጥፍሩ የሚቧጭር ሰው ጥፍሩ የሚያነሳ ሰው ነው። ስለዚህ ጥንቃቄ ልናደርግ ይገባል። በቃ ዛሬም እየተናገረ ያለበት አውድ በጣም የሚያስጠላ ነው። ትላንትም የተናገረው በጣም የሚያስጠላ ነገር ነው እና የዛ ቤቶቹን ጮቤ ለማስረገጥ እዛ ቤቶቹን ለማስደሰት በዚህ ልክ መሆን የለበትም። አንተ ከእውነት ጋር መቆም አለብህ። እውነት ስላለ ነው እኛም ከአንተ ጋር የምንቆም እና በዚህ ልክ ቢደረግ ደስ ይለኛል። ኤርሚ አመሰግናል። ግን እንደው የመጨረሻ ምለው ምጠይቀ ጥያቄ ኤርሚ ቅድም ብለኛል አልዳነም ብለኛል። የዳነ ሰው አይነ ምልክት አይደለም ካልከኝ ይሄ ሰውዬ እኮ ወንጌልን ማያውቅም ማለት ነው። ትክክለኛ ወንጌል አልተቀበለም ማለት ነው። አልዳንም አይደለም ያልኩ እኔ ይዳን አይዳን የማውቀው ነገር የለም። ወንጌል ግን ከኔ አልሰማም። ሰማሁት ብሎ ያለው ከማን ነው? ከአቡነ ገብርኤል ነው። ምልልሱ የዳነ ምልልስ ነው ወይ? የዳነ ምልልስ ነው ሲመላለስ እንደዛ አይነት ነገር የታየበት ጊዜ ነበረ። አሁን ደግሞ ጭራሽ ብሶ አግሬሲቭ ሆነዋል። የዳነ ሰው አይነት ምልልስ ዝም ብሎ ከምታየው ከሶሻል ሚዲያ ላይ ቀድሞ ከነበረው ነገር የተነሳ ለተወሰኑ ወራቶችም ቢሆን ራሱን ሲናገር ነበር። ያን ቀድሞ ሲሳደብ የነበረውን ነገር አይሳደብ ነበር። በኋላ ላይ ግን ወንጌል ባፍጢሙ ይደፋ ብሎ አለ። ሰማን ምንድነው ብዬ ስል ያው ራሱን በውስጥም ስንጠይቀው ሰዎች አስቆጥተው ነው አለ። ኦኬ እንግዲህ ዳሃ ልሳን ይኖራል፣ ሰው በስሜት ሆኖ ሊናገር ይችላል ብሎ በሚል የይቅርታ ልብ ሊኖረን ይገባል እና ልንታገስ ይገባል ብሎ ሚል እንደ አዲስ ክርስቲያን በወቅቱ እኔም ዳግሻም ገብተን እሱ ቤት እሱም ሶሪ ብሎ ሲል ኦኬ አሉ። በቃ ስለዚህ ሰው ይቅርታ በጠይቀበት ትናንትና እኮ ራሱ እንኳን እየተናገርኩ ነበር ይቅርታ በጠይቀበት ምናምን ነገር ብሎ አለ እና አሁን እኛን አጠቃላይ ወንጌላውያን አማኞች ቡሽ ናችሁ ብሎ ግብረ ሰዶማውያን ናችሁ ብሎ የመናገር እንኳን ዮኒ ማኛ አይደለም ማንም የፈለገውን ማለት ይችላል። ፊቴ ግን ቆሞ ይሄንን ግን ራሱ ዮኒ ማኛ በመረጃ አያወራም። ይሰብስብና መረጃዎቹን ይዞ ይምጣ፣ አያወራም። እና ቴንኪው ስለሰጠን አስተያየት ኮሮላ ማለት ነው ኮሎራ እያልኩ ያነባዋል። ቴንኪው ወንድማችን ተባረክ። እሺ ግርምሽ የምትለው ካለ ድላችሁና ሌላ እሺ ቀጥል። ግርምሽ የምትለው የግድ የገባችሁ ሰዎች መናገር አለባችሁ ማለት አይደለም። ስትናገሩ ግን በእውቀት ላይ በተመሰረተ ነገር፣ ከስሜት ላይ በጸዳ ነገር። እኛ ወንጌል ነው የተነካው። ቤተክርስቲያን ነው እየነካ ያለው። ቤተክርስቲያን ሲነካ አይደለም አንድ ዮኒ ማኛ አይደለም ሺህ ሆኖ ይሰለፍ። በእውቀት እፊቴ ቆሞ የሚያወራ ከሆነ ይምጣና ያወራ። ኦኬ እንጂ ማንም የባልቴት ወሬ የቡና ወሬ ሰብስቦ የክርስቶስን ቤተክርስቲያን ብሌም ሲያደርግ ዝም ብያ ላይም ዝም ብለን ማየትም አይጠበቅብንም። ስለዚህ ቢያንስ ራሳችንን ኪፕ ማድረግ አለብን ማለት ነው። ኦኬ አዎ አሁን ወንጌሉን ሰዎች ወደ መዳን ሲመጡ ይህን ለማስቀረት ምንድን የተደረገው? ምክንያት ባልሆነ ነገር ምክንያት ፈጥሮ ለማለት ማለት ነው። ኦኬ ያን ደግሞ እኛ በመረጃ እናስቆማለን። ያ ቴንኪው መቀጠል ይችላል ግርምሽዬ። እሺ ኤርሚዬ ዳግም ስለተገናኘን ደስ ብሎኛል። አይ ቲንክ በኢትዮጵያ ጠዋት ላይ በዚህ ጉዳይ ላይ ወንድማችን ቤኪ ቤት እያወራን የነበርንበት ሁኔታ አለ። የተወሰነ ጊዜ እንደው እንታገስ ነገሮችን እኛም የሄድንበት ስቴፕ ስላለ ብለህ ስትለን በጣም ደስ ብሎን ነበር እና እኛም ወዲያው ያንን ያልከንንም ምክር ተቀብለን ነገሮችን በዛ ልክ እያየን ነበር። ግን ምንም አይነት ለውጥ በዛ ጎን የለም አይደል? ያው በጣም ለረጅም ሰዓት አሁንም በእንደዛ አይነት ኢሹ ላይ ነው ሪአክት እያደረገ ያለው በዛው መንፈስ። እኛ እንደ ወንድም ይሄ ወንድም ጌታን ተቀብሎ ወደ ቅዱሳን ህብረት ተጨምሯል ብለን
ስላመን ነው እናንተም በዛ ልክ ስለምታምኑት በጣም ቅን የሆነ ልብ ስላላችሁ በተለይ ኤርሚ ለወንጌል ካለህ ቅናት የተነሳ የምትሄዷቸው በጣም ረጅም ስቴፖች አሉ ወንድሞች፣ በዚህ ፕላትፎርም ላይ የምታገለግሉ ወንድሞች፣ በተለይ ኤርሚ ማለት ነው። ኦኬ ያ ቅንነታችሁ ደግሞ በሌላ አይ ቲንክ መወሰድ መቻል የለበት። በቃ ምን ያህል ሪስፔክት እንደምታደርጓቸው እነዚህን ወንድሞች በተለይ በቅርብ ወደ እግዚአብሔር መንግስት የተጨመሩት ወንድሞችን ምን ያህል በጣም በክብር በፍቅር ምን አይነት ፍቅርና ክብር አሳይተናቸው እዚህ ቤት ውስጥ ያለ ፍቅር እንደሆነ ወንድምነት እንደሆነ መያያዝ መቀባበል እንደሆነ ለማሳየት በጣም ብዙ ርቀት ነው የምንሄደው። ኦኬ ፐርፐስፉሊ ደግሞ መጥተው የራሳቸውን ፖለቲካ ደግሞ የሚሰሩቱ ለዚህ እንደ ግብአት የሚጠቀሙ የኛን ቅንነት በሌላ መልክ የሚጠቀሙበት ሁኔታ ደግሞ ካለ እኛም አንዳንድ ጉዳዮች ላይ ሪዘርቭ መሆን ያለብን ቦታ ላይ ሪዘርቭ መሆን አለብን ብዬ አስባለሁ። አሁንም ቢሆን እኔ ነገሮች በተለይ ኤርሚዬ አንተ ያው ነገሮችን በቤትህ ሃንድል ብታደርግ አይ ቲንክ እኔ ጥሩ ነው ብዬ ነው የምለው። እንደው አስተያየትና እንዲን ለማለት ብዬ ሳይሆን በቤትህ ኤቭሪቲንግ እኔ በቤትህ ቢሆን የተሻለ ነው። ሌላኛው እዚህ ቤት ላይ ኦር እዚህ ፔጅ ላይ የሚሰራ በጣም ሰፊ ስራ አለ። በጣም በስፋት የሚሰራ የወንጌል ስራ አለ። እዚህ ፕላትፎርም ላይ እንደዚህ አይነት ቦልድሊ እንደዚህ አይነት የተቃርኖ ሐሳብን የሚያነሱ ሰዎች ምክንያታቸው ምንድነው ብለን ማሰብ መቻል አለብን ብዬ አስባለሁኝና አሁን እነሱ በዚህ ጉዳይ ላይ በጣም እርግጠኛ ሆኜ የምነግራችሁ የሚሰሩ ሰዎች እነሱ በቃ ጎል መጥቷል። የነሱ እንትናቸው ፕሮግራማቸው የሚያቅዱት እቅዳቸው ጎል መጥቶላቸዋል። ቢኮዝ እዚህ ጋር የሚሰራውን ስራ አሁን እኔ ቅድም ጠዋት ላይ በእኛ አንተ ጋር አንድ ልጅ ገብቶ ነበር አይደል? የሆነ ጥያቄ ጠይቀው ከዛ በኋላ መልሶ መመለስ አቅቶት የወረደው ማለት ነው። ያ ኤቲስቱ ልጅ ማለት ነው። ኦኬ ገብቶ በሌላ መንገድ ደግሞ መልሶ አሁን ትክክል እሱ እንደነበረ አንተ ደግሞ ትክክል ሳትሆን ቀርተ ከገስት ላይ እንዳወረድከው አይነት ሆኖ እንኳን አክት እያደረገ ዮናስ ሙሉነ ጋር ገብቶ እያወራ ነበር። ሶ እዚህ ጋር የሚመጡ ሰዎች በትክክል አቅደው አስበውበት የሚመጡ ሰዎች ናቸው። እዚህ ጋር ያለውን ፕሮግራም እዚህ ጋር ያለውን የወንጌል ስራ ለማደናቀፍ ሆን ብለው የሚሰሩ ናቸው። ስለዚህ ሰዎችን መለየት መቻል በጣም ጥሩ ነው ብዬ እላለሁ። አንዳንድ ጉዳዮች ላይ በተለይ ከዛ ወደዚህ የሚመጡ ወንድሞች በጣም ደስ ብሎ ነው የምንቀበላቸው። አዳዲስ ሰዎች ሲመጡ ወደ እግዚአብሔር መንግስት ሲጨመር መቼም ሰይጣን ብቻ ነው የሚቆጨው። እኛ እንደ ክርስቲያን ሰዎች ወደ እግዚአብሔር መንግስት ሲጨመሩ በጣም ደስ ብሎ ነው የምንቀበላቸው። ኦኬ ሲመጡ ምን ያህል መንፈሳዊ ብስለት ደረጃ ላይ ናቸው የሚለውን በደንብ መለየት መቻል አለብን። የሆነ ሰው ትላንትና መጥቶ ዛሬ ዕቅበተ እምነት ላይ መስራት የለበት። ትላንትና መጥቶ እኔን የት ቤተክርስቲያን ህብረት ያደርጋል መጋቢው ማን ነው ብዬ እኔ ያለየሁት ሰውዬ ዛሬ ቁጭ ብሎ ደግሞ እዚህ ፕላትፎርም ላይ ለዛውም ቲክታክ ፕላትፎርም ላይ ቁጭ ብሎ ዕቅበተ እምነት ወንጌላውያንን ወክላለሁ ብሎ ሲሰራ እኔ ራሴ በጣም ነገሮችን በዛ ልክ ማየት መቻል አለብኝ እና እናንተም ደግሞ ስትሆኑ ከኛ ይባሰ በደንብ ነገሮችን በዛ ልክ እየለየን አንድ ሰው በተለይ ገስት ላይ አስቀምጠን በዛ ልክ ቦታ ሰተነው እንትን ስንል ያ ሰውዬ ምን ስታተስ ላይ ነው ያለው? ስፒሪቹዋል ስትሬንግዙ ምን ላይ ነው? ማን ነው ተጠሪው? የት ቤተክርስቲያን ነው ህብረት እያደረገ ያለው? መጋቢው ማን ነው? እነዚህ ሁሉ ነገሮች መልስ ማግኘት አለባቸው። ቢኮዝ እዚህ ያሉ ሁሉ በትክክል ወንጌል ገብቷቸው ጌታ ኢየሱስ ክርስቶስን በተቀበሉት እውነት ውስጥ እየኖሩ ነው መተው እኛ ጋር ያሉት ብለን ማለት አንችልም። በተለይ ስለዚህ ነገሮችን በዛ ልክ ማየቱ የተሻለ ነው። እናንተን ደግሞ እንፈልጋቸዋለን። በዚህ ልክ ዘሆል የወንጌላውያን አማኞችን በዚህ ልክ በጣም በእርግጥ ያው እንሰደባለን። ቀኑን ሙሉ እየተሰደብን ነው የምንውለው። ግን
ደግሞ የውስጥ አርበኛ እንዲኮንብን አንፈልግም። የውጭው መቻንሶን እኛ ከውጭ ያለው ጫና መቻንሶን ግን መስሎን ደግሞ ሊያጠቃን አይገባም። ካልሆነ ደግሞ ፕሮቴስታንትነትን መስዋዕት አድርጎ ሌላ ትርፍ ሰው ማግበስበስ የለበት። በቃ በጭራሽ እንደዛ አይነት በዛ አይነት መንገድ የሚመጣ ጥቅምን ለማግኘት የሚኬድበት መንገድ ትክክል አይደለም። የጴንጤውን ማህበረሰብ የወንጌላውያን አማኞችን ማህበረሰብ መስዋዕት አድርጎ ሌላ ትርፍ ማትረፍ እኔ መቼም ሰው ህሊና ከሌለው ጥሩ አይደለም። በቃ ህሊና የለውም ማለት ነው የሚቻለው። ቢኮዝ እኛን ሰውቶ እኛን ሰድቦ የሌለንን ስም ሰጥቶን ሌላ ትርፍ ለማግበስበስ የሚኬድበት አይነት ሂደት ይሄ ትክክል አይደለም። ስለዚህ የሚመጡ ሰዎችን በደንብ ስቲራውት አድርገን ማን ነው ይሄ ሰው የሚለውን በደንብ እርግጠኛ ከሆነ መንፈሳዊ ብስለቱ ጥሩ ከሆነ ህብረት የሚያደርግበትን ቤተክርስቲያን ተጠሪውን ሱስ የደረሰበትን ኢቭን ቤተክርስቲያን ለአገልግሎት ያሰማራችው እንደሆነ እንደ ኤርሚ በጣም እኮ ነው የምታጣራው አንተ ከየት ቤተ እምነት ነህ ብለን የሆነን ሰው እዚህ ጋር የምንጠይቀው እኮ ባክግራውንዱን ሚኒመም ባክግራውንዱን ማወቅ መቻል አለብን ብለን ነው አይደል የምትጠይቁት። ለዛ ነው ቤካየም ቤት ሲከፍት ዳኒሻም ሲከፍት ኤርሚያንተም ቢኒም ሁላችሁም ስትከፍቱ የሆነ ሰው ገስት ላይ ሲመጣ who are you ብለን እንጠይቀዋለን። ከየት ነው የመጣው? የት ቤተ እምነት ነው ህብረት የምታደርገው? ተጠሪህ ማን ነው ሁሉ እንላለን። ገብተን ጴንጤ ነኝ ካለ ኦርቶዶክሳዊ ከሆነ ኦርቶዶክሳዊ ነኝ ይላል። ሙስሊም ከሆነ ካቶሊክ ነኝ ካለ በቃ ያንን ማንነቱን እናውቃለን በትክክል። መስለው የሚመጡስ ግን በጣም ኮንፊውዝ የሚያደርጉ መስለው የሚመጡ እነዚህንም ደግሞ በጣም የመለየት ኃላፊነቱ አለብን ብዬ እላለሁኝ። እኔ ምናልባት ካበዛውኝ በጣም ይቅርታ። ሁላችንም ግን እግዚአብሔር ደግሞ ነገሮችን መልካም ያደርጋል። ምናልባት ወንድማችን ዮናስን ቢሆን ትላንትና ላይ ትቼዋለሁኝ እኔ ተሳስቻለሁኝ እሱ ባለበት ጉዳይ በዛ ጉዳይ ኤርሚም ጠዋት እያነሳ ስለነበር ያንን ጉዳይ ግን ካረንትሊ እያወራ ባለው ጉዳይ ላይ ዲፌንድ ማድረግ መቻል አለብን። ባለፈው ምዕራፎች ግን እንደ ክስ ያንን የምናነሳበት ሁኔታ አይኖርም። ተባረኩ፣ ጸጋ ይብዛላችሁ። ቴንክ ዩ ወንድምነት ግርምሽ፣ ጸጋ ይብዛልህ። ተባረኩ። ቴንክ ዩ ኤርሚዬ። እኔ ልናገር። እሺ ሰብልዬ፣ ሰላም ናችሁ? ኔትወርክሽ ጥሩ አይደለም። ሁላችሁንም ይሰማል? ኔትወርክሽን ተሳኩሻል። ኤርፎኑን ንቀዩ ሰብልዬ። ቆይ እንትኑ መሰለኝ ብሉቱዝ መሰለኝ። ብሉቱዝ ወይ ኤርፎን? አሁንስ እሺ፣ አሁንስ አለ። እጅሽ ያንኮሻኮሻል። አሁን ጥሩ ነው። ነው ሰብልዬ፣ በጣም ነው የሚንኮሻኮሸው። አሁንስ ኤርፎኑን ንቀዩ ወይ ብሉቱዝ ላይ ነቀልኩት። አሁንስ አይሰማም። ጥሩ ነው። ሰላም ለእናንተ ይሁን። ሁላችሁንም ሰላም ብያለሁኝ። ኤርሚዬ፣ በቃ አንዳንድ ጊዜ የጴንጤዎች ቅንነታችን የበዛ ነው። ሰው እንዲድን ከመፈለጋችን የተነሳ ቅንነታችን ይበዛና መጠቃት እንጀምራለን። እኔ ለሁላችንም አንድ ነገር ምንድን ነው ይሄ ነገር እንዳለ ሆኖ ግን ውስጣችንን የምንሰማ ሰዎች ልንሆን ይገባል። አሁን ሰሞኑን አይታችኋል። ለዳጊ ሲቆረቆርለትና ሌሎችን ሲናገር ነበረ። አሁን ደግሞ መልሶ እሱ ነው እየወጋው ያለው እና ብዙዎቹን ተመልከቱ እስቲ። የሆነ ስጦታ ሲፈልጉ የሆነ ነገር ሲፈልጉ ጴንጤን መሳደብ ብቻ ነው በቃ ወጥቶ ጴንጤን መሳደብ። በቀደም አንተንና ዶክተር ሻውልን እንዴት እያደረጋችሁ እንደነበረ ካላችሁላችሁም አይታችኋል፣ አስተውላችሁ ከሆነ እና ሌሎችን እያስገባ አሁን ጴንጤን መወረፍ ከጀመረ ሰንበት ተብሏል። ሰሞኑን ትክክል አይደለም። እንዳልክዬ ምንም ያጠፋው ነገር የለም እኮ ምንም። ያው ከነሱ የወጣ ሰው ሁሉ መሰደብ ስላለበት መጠላት ስላለበት ሰዎችን በፍቅር ሳይሆን እንትን የሚይዙት ወይም ወደ ራሳቸው ለመመለስ የነሱ አካሄድ ከመጽሐፍ ቅዱስ ውጪ ነው። ሰዎችን በኃይል ነው በቃ በስድብ ነው መያዝ የሚፈልጉት እና አሁን
እኔ ለእናንተ ያለኝ ምክር ኤርምዬ፣ ለአንተም ያለኝ ምክር አንተ በጣም ቅንነት የበዛ ነው። ሰው እንዲድን ከመፈለግ የተነሳ የምታደርገው ነውና ያለኝ ምክር ምንድን ነው? እባካችሁ ቤቱ አትግቡ፣ መልስ አትስጡት። እየከሰመ የሚመጣው ከዛ የተነሳ ነው። አሁን በቃ አሁን ራሱ ገብቼ አሁን የሰማሁት ነቅቼ ከእንቅልፌ እና ስጦታ እየሰበሰበ ነው። በቃ የኮፍያው ምኑን እየሰበሰበ እኛውን በመሳደብ እኛ ድሮም መልስ ለእኛ የሚዋጋልን እግዚአብሔር ነው። መልስ ሰጫችን እግዚአብሔር ነው። አላማው አሁን ግልጽ ሆኗል። በቃ ጴንጤን በመሳደብ ስጦታ መሰብሰብ ነው። በቃ ይሰብሰብ። እኛ ግን መልስ አንስጥ። እስቲ ውስጣችሁን ስሙ። በቃ ያስታውቃል እኮ ግልጽ የሆነ ነገር ነው እያደረገ ያለው። ጥቅማ ጥቅም ፍለጋ ነው እንደሆነ ያስታውቃል። ሌሎቹንም እኔ ስም አልጠራም። ይዋቸው እስቲ ተልኮ ያላቸው ያስታውቃሉ። የሆነ ነገር ፍላጎት ይዘው የወጡ ወይም ደግሞ ንጹህ ነገር ይዘው የወጡ ሰዎችን መለየት እኮ በጣም ቀላል ነው። ምንም እንደው ብዙ እንኳን እኛ እንደ መንፈሳዊ ሰው ብዙ እንደው እንትን ማለት የለብንም፣ ያስታውቃል። ስለዚህ እኔ ኤርምዬ እባክህ ቤቱ አትግባ። ቤት ሆነ አስፈላጊ ለሆነው ነገር መልስ ስጥ። ከዚያ ውጪ እንደውም አትታገል። አሁን ወንጌል ለማስቆም ነው፣ አጀንዳ ለማስቀየር ነው። አሁን መስመር አስቀይረዋል። ሰሞኑን በሌላ አጀንዳ ላይ ትኩረት እንዲደረግ አድርገዋል። ይሄን ነው የሚፈልጉት። በቃ ይበቃል፣ ከዚህ በኋላ ይበቃል። እንንቃ፣ መንቃት አለብን። መንፈሳዊ ሰዎች እኮ ንቁዎች ነን። ከመረመረን ውስጣችን ከሰማን አንድ ነገር በጣም እኛ ፊት የተገለጠ ነው። እንዲህ ፊት በማየት እንኳን ወዲያው እኮ ነው የሚገባን። ይሄ የእግዚአብሔር መንፈስ በውስጣችን ያለው የሰጠን ያስቀመጠው ጸጋ ነው። ስለዚህ ይበቃል። እኔ ከዚህ በኋላ በቃ ቢቻል ቤትህ መልስ ካስፈለገ ቤታችሁ ናችሁ መልስ ስጡ። አጠር ያለ ነገር ስጡና ወደ ወንጌል ወደ ስራችሁ ግቡ ነው የምለው እኔ። እና ኤርምዬ አንተ በቃ ቅንነት ነው። ሰው እንዲድን ከመፈለግ የተነሳ ነው። ጥፋት የለብህ። በቃ ልክ ነው። ወንጌላውያኖች እነሱ ዘመናቸውን በሙሉ በመሳደብ በማንቋሸሽ ነው የኖሩት። ያንን ግን አሁን ማስቀጠል አልቻሉም። እግዚአብሔር ራሱ እያፈረሰው ነው። በቃ በማፍረስ ላይ ነው ያለው። እግዚአብሔር በስራ ላይ ነው ያለው፣ በዚህ ስራ ላይ። ስለዚህ ይበቃል። በቃ ከዚህ በኋላ ከእነሱ ጋር እኛ በመታገል የምናሸንፈው ነገር የለም። እግዚአብሔር ግን ስለኛ ይዋጋልም ያሸንፍልናል። ተባረኪ ሰብልዬ፣ ጸጋ ይብዛላችሁ። ሌሎች ሰዎችም ስላሉ ለሌሎችም ቦታ እንድንሰጥ ተባረኩ። ግርምሼ እና ሰብልዬ ላስቸግራችሁ ሰዎች ሌሎችም ስላሉ ማለት ነው። ቴንክ ዩ። እሺ ጎንደሬው አይ ቲንክ ከየት ቤተ እምነት ነው ወንድማችን? አይደል ነው። ሁላችሁም ሰላም ናችሁ? ደህና ነን ጌታ ይመስገን። እንዴት አለ? እግዚአብሔር ይመስገን። በመጀመሪያ ደረጃ አንተን ሳላደንቅ አላልፍም። እሱ ጋር ገብተህ እያየው ነበርና በጣም ትዕግስት በጣም የሚገርምና የሚያስቀና ነበርና በሰዓቱ በጣም የሚገርም ነው እና ሳላደንቅ አላልፍም አንተን። ሌላው ደግሞ ትንሽ ነገር ነው መናገር የምፈልገው ስለ ዮኒ እያደረገ ያለው ግለሰብን ብቻ አይደለም እየተናገረ ያለው የፕሮቴስታንት እምነትን በአጸያፊ ፊት ስድብ ነው የተሳደበው። ለዛ ነው ባይዘ ዛሬ መክፈት ያስፈልገ ከዚህ በኋላ በእያንዳንዱ በሚናገራቸው ቤተክርስቲያንን በተመለከተ በሚናገረውና ኦኬ እኛ ጋር እችን ነው ሶሪ ስላቋረጥኩ እኛ ጋር በወንጌላውያን አማኞች ታሪክ ውስጥ ዮኒ ማኛ የሚባል ገና ዓመት ያልሞላው አዲስ ክርስቲያን የሆነ ሰው መጥቶ የሚገልጠው ጉድ የለም። እኔ እንኳን 27 ዓመት ኖሬ 28ኛ ዓመቴን ነገ ጥር 12 ቀን በጌታ የሆንኩበትን ለአከብር ወይ ደግሞ ቀኔ የሆነውን ብዬ ወደ ጌታ የመጣሁበትን ቀን ልሞላ ያለው ሰውዬ እንኳን ልገልጠው የምችለው የፕሮቴስታንት ነውርና ገበና እንኳን አለ ተብሎ ከተባለ በዚህ 3 10 ዓመታት ውስጥ ከመቀመጥ የተነሳ ያየሁት ሊገለጥ የሚችል በቃ ምን አይነት አጸያፊዎች ናቸው ብዬ የምለው ደብቄ ያስቀመጥኩት እንደ ድመት አይነ ምድር የሸፈንኩት እናንተም ሸፈናችሁ ያስቀማጫችሁት አንዳች ነገር ስለሌለ ነው። አዎ ጥቃቅን ነገሮች አሉ፣ ትክክል ያሉ ነገሮች አሉ። በሐሰተኛ ነቢያት ልምምድ በሐሰት ትምህርት ውስጥ ያሉ አንዳንዶች አሉ። እነሱን ኤርሚያስም ይሁን ሌሎች ያልተናገሩበት አንዳችም ነገር የለም። ልብ በሉ። ዮኒ ማኛ የሚባል አንድ ቲክታከር የሶሻል ሚዲያ ሰው መጥቶ የሚያቆመውም የሚያፈርሰውም የወንጌላውያን አማኝ ተቋም ትምህርትም የለም። ኤርሚያስ የሚባል መጥቶ የሚያፈርሰውም የሚገነባውም ተቋም የለም። ኦኬ ይሄ በብዙ ሰዎች በእግዚአብሔር ላይ በኢየሱስ ክርስቶስ መስዋዕትነት በብዙ አባቶችና እናቶችም ተጋድሎ የቆመ የወንጌል አገልግሎት የክርስቶስ ቤተክርስቲያን ነው። ስለዚህ ቤተክርስቲያንን ስለነካ የትናንትናው
በስሜት ነው ብዬ እሺ ተውኩትኝ እና በውስጥ ማውራን ከዶክተር ሻውል ጋር ሆነ እና አንተን የተናገርኩን ሁሉ ይቅርታ ምናምን ነገር ብሎ አለ። ኦኬ ችግር የለም ማለት ነው። አሃ ስለዚህ አሁን ቀጥሎ አሁንም መጥቶ ግብረ ሰዶማውያን ናቸው ብሎ የሚለውን እኔ የተናገርኩትን ቪዲዮ ነው አሁን የሚያሳየው። ወንድሞች ናቶች በጣም የሚገርመው ማለት ነው። እኔም ሆን ሌሎች መሰሎች በሶሻል ሚዲያችን ላይ በዩቲዩብ ላይ ሁሉ ጭምር ያስቀመጥነውን ትክክል አይደለም ብለን ያልነውን የሐሰተኛ ነቢያት የሚያመጣ እኔ የተናገርኩትን የኔን ቪዲዮ እያሰማ እኮ ነው። ልክ እሱ አዲስ ሚስጥር አወጣው ብሎ የሚል ዮኒ ማኛ የሚያወጣው አዲስ ሚስጥር የለም። ኦኬ የለም። ኤርሚያስ የተናገረውን በሐሰተኞች ነቢያት ላይ ኤርሚያስ የተናገረውን በሐሰተኞች አስተማሪዎች ላይ የተናገርኩትን ቪዲዮ እያሳየ ትልልቅ መረጃ አወጣው ብሎ ማለት ሼሞኒው ነው የሚያስብለው። ምክንያቱስ እኔ ከዛሬ 6 እና 8 ዓመት በፊት ዩቲዩብ ላይ ያለ ቪዲዮን ከዛ እያመጡ እኮ ነው እየቆራረጡ ዩቲዩብ ነው ቲክታኮሮቹ እያመጡ ማለት ነው። ዮኒ ማኛ መጥቶ የሚያወጣው አዲስ ጭምብል ጴንጤ ጋር የለም። ካለም ያምጣው በመረጃ። በቡና ወሬ ከሆነ ግን የቡናን ወሬ ደግሞ እኛ ስቀን ነው የምናልፈው እና ለማለት ነው። ቴንኪው ጎንደሬ ወንድሜ ቀጥል። ቴንኪው። እሺ አመሰግናለሁ። ያው እምነትን የፕሮቴስታንት እምነትን በአጸያፊ ስድብ ስለተሳደበ ይህ ደግሞ ተቀባይነት የለውም። በግልጽ ስህተቱ ሊነገረው ይገባል። ዮናስ ያደረገው በጣም ስህተት ነው። ሹሩሩ ማለት አያስፈልግም። ከዚህ በኋላ ስህተቱን ስህተት ብለን መናገር አለብን ሁላችን። በጣም አሳፋሪ ነገር ነው የተናገረው። ከዚህ ውጭ ደግሞ ምንድን ነው መጀመሪያ ወደ ፕሮቴስታንት እምነት በመጣበት ሰዓት ላይ እኔ በቂ የሆነ ትምህርት አግኝቷል ብዬ አላስብም። በመጀመሪያ ደረጃ ወደዚህ ቤተ እምነት በመጣበት ሰዓት ላይ መሰረታዊ የሆነ የክርስትና እምነት ሳይማር ነው የተጠመቀ ብዬ ነው የማምነው እና ይህ ደግሞ ትክክል አይደለም። የዚህ ማሳያ ደግሞ በቅርቡ ፖለቲካ ውስጥ ያሉ ሰዎች ትንሽ ተናገሪ ብሎ ወንጌል በአናቱ ይተከል አለ። ይህ የሚያሳየው መሰረታዊ የክርስትና ትምህርት አለመማሩ ነው የሚያሳይ በሚገባ። ይህ አድጎ ዛሬ ይኸው ተቋም መሳደብ ጀምሯል እና ያደረገው ነገር ትክክል አይደለም። ሁላችንም ልንቃወመው ይገባል። እንዳልክ የተናገረው ነገር ደግሞ በጣም ትክክል ነው። ለሞተ ሰው ብቻ ሳይሆን በህይወት ላለን ሰዎች ትልቅ ማሳያ ነው የተናገረው። ምክንያቱም ኢየሱስ ክርስቶስን ሳናቅ ብንሞት የሚጠብቀን ሲኦል ነው። በቃ ቀጥታ ሲኦል ነው። ሁላችንም የኔ እናትም ብትሆን አባቴም ቢሆን በቃ ቀጥታ ሲኦል ነው የሚጠብቀን። ስለዚህ በህይወት ላለን ሰዎች ትልቅ ትምህርት ነው የሰጠን። ወንጌል ነው የተናገረው፣ ሌላ ነገር አልተናገረም። ስለዚህ ይሄን ለማለት ነው የፈለኩት። በጣም ነው የማመሰግነው። እግዚአብሔር ይባርካችሁ። እሺ ቴንኪው ወንድማችን ተባረክ፣ ጸጋ ይብዛልህ። ኦኬ እሺ ኤርሚ ነህ ያሰደብከን ብላችሁ የምትሉ ወገኖች አረ ምክንያታችሁን ባቅ ጥሩ ነበረ። ኤርሚን ያሰደብከን ማለት ሰዎችን መታገስ የለብንም ማለት ነው። እኔ እኮ ወንጌላዊ ነኝ፣ የወንጌል ሰባኪ ነኝ። ኦኬ ለአዳዲስ ነፍሳት መጠንቀቅ አለብን አይደል? መታገስ አለብን። አንድ ሰው ወደ ጌታ ሲመጣ ወደ እግዚአብሔር ቤተክርስቲያን፣ ወደ ክርስቶስ ቤተክርስቲያን፣ ወደ አካሉ ተጨምሮ በእውነተኛ ትምህርት እንዲያድግ ትመክረዋለህ። ይህንን አድርጌያለሁ። ይህንን ማድረጌን ለእናንተ መናገር አይጠበቅብኝም፣ ግን መናገር ከተጠበቀብኝ ይኸው ልንገራችሁ። ኦኬ ይህንን አድርጌያለሁ። ወደ ጌታ እንደመጣ ጌታን ተቀበለ በተባለ ጊዜ ላይ ጌታን ለመቀበል ወንጌል ሰማው ብሎ ያለው የብፁዕ አቡነ ገብርኤልን ንግግር ነው። ብፁዕ አቡነ ገብርኤል ምን ሰብከውት ነው አላውቅም። ክርስቶስ የዓለም ቤዛ ነው እንጂ ማርያም የዓለም ቤዛ አትባልም ብለው ካሉት ውጪ ምናልባት ቪዲዮአቸውን ሰምቶ ከሆነ አይደለም። ስለዚህ እኔ ብፁዕ አቡነ ገብርኤል የሚስበኩት ፓስተር እንትና የሚስበከው ነብይ እንትናም ትስበከው ኦኬ መጣ አይደል? ኦኬ እንኳን ደህና መጣ ብዬ አልኩት። የምንኖርበት ሀገር የተለያየ ነው፣ የተራረቀ ነው። በስልክ ነው የምንገናኘው፣ ከዛ በፊትም ስለምንደዋወል ማለት ነው። ወደ ጌታ እንደመጣ በቸርች እንዲያዝ መክሬዋለሁ። በእውነተኛ ቤተክርስቲያን ግባና መሰረታዊ ክርስትና ትምህርት ተማር። ያለበትን ስቴት ከነገርከኝ ቤተክርስቲያን መሪዎችን ጠይቄ እዛ ብትያዝና ብትማር ብትጠመቅ ጥሩ ነው ብዬ ስላ አይ ነቢይ ብርቱካን ጋር ጌታን የምቀበለው እሷ ብዙ ጊዜ ትደውልኝ ነበረ። ያው ሶሻል ሚዲያ ላይ ተናገረው ማለት ነው። ሚስጥር ለእኔ የነገረኝ ለብቻ የለም እና እሷ ጋር የምቀበለው እና አለ ኦኬ አልኩት እና
ከመጠመቅ በፊት ተጠመቅ ብላኛለች ብሎ ሲል መጠመቅን እኔም አበረታታለሁ። ከመጠመቅ በፊት ግን ትምህርት ተማራልኩት። በዚህ ውስጥ ብርቱካን ያጠፋችው ጥፋት አለ። ኦኬ አለ። አልተጠነቀቀችለትም። እንደ አዲስ ክርስቲያን አልተጠነቀቀችለትም። ራሱ ፔጅ ላይ ገብታ አብኬም አንተ ነው ወይስ ሌላ ነው? እኔ ጋር አይደለም። ኦኬ አንተ ጋር ማይክሮፎን ነው። ራሱ ፔጅ ላይ ገብታ ወንጌላውያን አማኞች ያሳድዱኛል ብላ ላይቭ ላይ ነበር ስትከስ የነበረው የወንጌላውያን አማኞችን። ስለዚህ እሱ አሁን የወንጌላውያን አማኞችን ቢቀስ ነቢት ብርቱካን የተናገረችውን ተቀብሎ ነው ማለት ነው። እሷ ብትከስ ምናልባት መረጃ አለኝ ብላ ልትል ትችላለች። እሱ የሚከሰው ግን በምንድን ነው? የኔን ቪዲዮ እያሳየ መረጃ ወጣው ብሎ ይላል። የኔን ቪዲዮ እያሳየ የኔን ቪዲዮ እያሰማችሁ ነው እንደ መረጃ ወጣን ብላችሁ የምትሉት ሌሎቻችሁ። እኛ እኮ መጽሐፍቶቻችሁን አውጥተን ነው ከሌላ ቤተ እምነት ያላችሁ የአርጋጃና ጓጄ ጋጋሪ ቆስቋሽ ትላለች የኔ አያት። የኔን ቪዲዮ አሰምተ እኔ የተናገርኩትን ማለት ነው። እኔ እኮ ፔንቴ ነኝ። እኔ በእግዚአብሔር መንግስት ውስጥ ያለውኝ በአካል ውስጥ ያለው ብልት ነኝ። ሪሰንት አሁን የሻይሎ የክርስቶስ ቤተክርስቲያን ውስጥ የማገለግል ፓስተሬ መጋቢ ሰለሞን ደሳለኝ ይባላል። አሁን ማለት ነው። አሁን መታ የጴንጤን ጉድ አሰጣሁት ኑ አስጡላቸው ብለህ የምታወጣው ምንም ነገር የለም። ብራዘር ጴንጤ ስህተቱን እንደ አይነ ምድር እንደ ድመት አይነ ምድር ሸፍኖ የሚቀመጥ አይደለም። ቤካ ሸፍናለሁ ብሎ ቢል እኔ ገልጠዋለሁ። እሱ ንስሐ ካልገባ እኔ ሸፍነዋለሁ ብሎ ብዬ ብል ጎንደሬው ሊገልጠው ይችላል። አካሉን የሚጎዳ እስከሆነ ድረስ ግላዊ የሆነ ድካም ከሆነ ግን እንደብቅላ ማነው ሰደ እንሸፍንላለን፣ እንመክርሃለን፣ እንገስጽሃለን። እንሸፍንላለን ማለት በትክክል ትመክራለህ። አደባባይ ላይ ግን አናወጣም። የወንድሞችን ገበና መሸፈን አለ፣ ሚስጥር አለ። ሚስጥርን መጠባቂ መሆን አለብን። ኦኬ የወደቀ ይነሳል፣ የሳተ ይመለሳል፣ የተሰበረ ይጠገናል፣ ያዘነ ይጽናናል። በዚህ ከሆነ አዎ ይሄ ደግሞ ከክርስቶስ የተካፈልነው ከእምነትም በሚቀድሙን አገልጋዮችም የተካፈልነው የተማርነው ትምህርት ነው ማለት ነው። ኦኬ አሁን የክርስቶስ ቤተክርስቲያን ላይ ተነስቶ ፊጥ ማለት ቀላል ነው። ኦኬ ምንድን ነው በቤተክርስቲያን ውስጥ ስለሚደረገው ነገር መረጃ ላይ ብሎ የሚል ሰው ካለ ከሌላ ቤተ እምነት ያለ ካለ ማለት ነው። ይኸው እናንተ የጴንጤ ጉዳችሁ እናንተ የደበቃችሁት አለ አይደል ኤርሚያስ ምናምን ብሎ የሚል ሰው ካለ እስኪ ይምጣ። እኔም መጽሐፍቶቻቸውን ይዤ ልምጣ፣ እነሱም ይዘው ይምጡ። ያው አሉሽ አይደል እንዴ በኮርኒሱ ሳንቲም ጨምራችሁ ትረጫላችሁ ብሎ የሚል አሉባልታ አይደል እንዴ የሚያወሩት የነበረው? የድመት ስጋ ያቆርባሉ አሉባልታ። በተለይ በጎንደርና ከተማ አካባቢ አዘዞ አካባቢ ላይ ጎንደርም ሰሜን ኢትዮጵያ አጠቃላይ የድመት ስጋ ነው የሚያቆርቡት። እንዴት ነው በስላሴ መልክና ምሳሌ የተፈጠረ ሰው እንዴት የድመት ስጋ ይበላል? አንተ የጎንደር አማራ እንዴት ብሎ ነው ወደ ጴንጤ ስለመጣ ድመት አርዶ የሚበላው? ነውር እኮ ነው። በአዘዞ በትክል ድንጋይ በጎንደር በተለያዩ በሰሜን ኢትዮጵያ ሀገሮቻችን ማነው ክፍለ ሀገሮቻችን ላይ ወደ ጌታ የሚመጡትን ሰዎች ለማሸማቀቅ ተብሎ በድመት ስጋ ነው የሚያቆርቡት እየተባለ እኮ የተባለበት ዘመን እኮ ሩቅ አይደለም። አሉባልታ ወሬ ማለት ነው። ወሬ በዚህ ከሆነ መቀጠል ትችላላችሁ፣ ችግር የለውም። ኦኬ ግብረ ሰዶማውያን ብሎ ሲል እኛ የአብያተ ክርስቲያናት ህብረት አለን። ይሄ በአብያተ ክርስቲያናት ህብረት ውስጥ በየትኛውም ዓለም ላይ ተቀባይነት የሌለው ነው። በጤናማ በሚባሉ ራሳቸው ይሄንን ብለው የሚሉ ሰዎች ግን ሐሳባቸውን ይዘው ሄደዋል፣ ተለይተዋል ማለት ነው። በውጭ ሀገር ብትመጣ እኔ በውጭ ሀገር ነው ያለሁት ብራዘርዬ። የአብያተ ክርስቲያናት ህብረት አለ፣ የጤናማ የአብያተ ክርስቲያናት ህብረት። በዛ ህብረት ውስጥ እነማናቸው ጆይን ያደርጉ እነማናቸው ያላደርጉ ብሎ የሚለው የዚህ ርዕዮተ ዓለም አንቀሳቃሽ የሆኑትን ጤናማ ቤተ ክርስቲያናት የሚባሉ ለይተዋል። እነሱም ራሳቸውን ችለው ተለይተዋል። ኢየሱስን ግብረ ሰዶማዊ ነው ብላ የጻፈች ቤተክርስቲያን ለምን ዝም አልከው ታዲያ? ድርሳነ መድኃኔዓለም ወገደ ለመባህ ጽዮን ላይ ድርሳነ ኡራኤል ላይ ለምን አልጮኻችሁም? እኛ እኮ ትክክል አይደለም ብለን እኮ ያንን እንቃወማለን።
እናንተ ግን እኮ ድርሳነ ኡራኤልና ድርሳነ መድኃኔዓለም ወገድን ለመባህ ሲሆንን ከንፈርህ ነው የሚንቀጠቀጠው። ማንም እኮ አልኩህ ፊት ለፊት መጥተህ ከንፈርህ ያልበዋል፣ ለመናገር ያቀታሃል። ኢየሱስና ማርያም እየተቀባበሉ የሚስሟቸው ጻድቃኖቻችሁ ኢየሱስና ማርያም እየተቀባበሉ የሚስሟቸው ጻድቃኖቻችሁ በረከታቸው ይደርብን ብላችሁ የምትሏቸውን ከእናቱ ጋር 10 ጊዜ ግብረ ሥጋ ግንኙነት ተገናኝቶ ስትጸንስበት የገደላትን የደብር አለቃ አበምኔት የነበረው የሰኔ 17 መጽሐፈ ስንክሳር ላይ የተጻፈውን ለአባለት ጽኑ የተናገረው ሰውዬ ማለት ነው። እንደሱ አይነቱን እዘከዝክልሃለሁ። እኔ ሳወራ ባሉባልታ አይደለም። ጎንደር ሀገር ድመት እያረዱ ይበላሉ ብሎ በሚል አይደለም። ጴንጤ ለማጥላላት ብለህ የምታወራው አይደለም ማለት ነው። እኔ ስሄድ በመረጃ ነው የሚሄደው። ገጽ፣ ምዕራፍ፣ ግዕዝ፣ አማርኛ፣ ስንክሳር፣ ዞራ ሰኔ፣ ዞራ ነሐሴ እያልኩ አስጥቼ ካሜራ ከፍቼ ፊት ለፊት ማለት ነው ስትናገር እንደዚህ ተናገር እውነቱን ማለት እንደዚህ ነው። በኮርኒሱ ሳንቲም ይረጫሉ። ጎንደር ሙሉ ወንጌል ላይ ሲረጩ አይተናል። ባህር ዳር ቃለ ሕይወት ላይ እንደዚህ ሲያርጉ አይተናል። መቀሌ መካነ ኢየሱስም እንደዚህ ሲያርጉ ነበር። አዲስ አበባ አማኑኤልም እንዲህ ያደርጋሉ ማለት ትችላለህ። ግን መረጃ አምጣ ነው የተጻፈ አምጣ፣ ቪዲዮ አሳይ። ካልሆነስ የቡና ወሬ ይባላል። ምን አልኩ? የቡና ወሬ። በቡና ወሬ በሙቀት አይን እያፈጠጡ ጥርስ እያገጠጡ ጫት እንደቃመ ሰው መርቅኖ ማውራት ሌላ፣ በመረጃ ማውራት ሌላ ነው ብዬ የምለው። ወንድሞቼ ይናገሩና ከዛ እንቀጥላለን። የሚገባም ሰው ካለ ማለት ነው። ጎንደሬው ጨርሳል ይመስለኛል። ቤኪ ከቤኪ እሺ፣ ቤካ ይቀጥል ወይም ኦኬ ማለት እናንተ ጋር ሌሊት ስለሆነ ቀጥሉ። እሺ ቤኪ ቤካ ይቀጥል። እሺ ቤኪ ቴንክ ሶ ማች። እሺ ለማንኛውም ግን አይ ቲንክ ሰሞኑን ስራ ሊበዛብን ነው ብዬ ነው የማስበው። ምንም ስራ አይበዛም ብራዘር፣ ምንም ስራ አይበዛም። እኔ ስራዬ የማደርገው ጉዳይ ነው የሚሆነው ብዬ ነው የማስበው። ለማንኛውም ግን በእኛ በወንጌላውያን አብያተ ክርስቲያናት ውስጥ ምንም የተደበቀ ጉድ የለም። አዲስ የሚገለጥ ምናምን የሚባል ነገር የለም። ቢኮዝ እኛ ወንጌላውያን አማኞች ነን። በእኛ ቤት ውስጥ እኛም ራሳችን አወጥተን ለዓለም አደባባይ ያሰጠነውን ጉዳይ ነው እያመጡ እንደ መረጃ የሚጠቀሙት። ቢኮዝ እኛ የብርሃን ልጆች ነን። ከየት ታመጣለህ? ከየት ነው የምታመጣው? ከየት ታመጫለሽ? ምናልባት ሴቷ ማኛም ካለሽ ማለት ነው። ከየትም ልታመጫችም ከየትም ልታመጣ አትችልም። እኛ ኤርሚዬ ከዛሬ 10 ዓመት በፊት ራሱ ላይክ ብዙ ያነሳቸው ነገሮች እነሱን ነገሮች እያመጡ ነው እንደ ማስረጃ እንደ መረጃ ምናምን የሚጠቀሙት። እኛም እንደዚሁ 5 ዓመት ምናምን አካባቢ የሰራነው ጉዳይ ነው እንደገና እያመጡ ይኸው ምናምን ብለው ልክ ደጋግሞ የሚያላዝኑት ማለት ነው። እኛ ወንጌላውያን አማኞች ነን። ይሄን እንወቅ። በእኛ ቤት ውስጥ ከጌታ ከእግዚአብሔር ከሰጠን ከመጽሐፍ ቅዱስ ውጭ ከዛ ፍሬምወርክ የወጣ ማንኛውም አይነት መንፈሳዊ ልምዶች ወጥተው እንደ እግዚአብሔር ቃል በእግዚአብሔር ላይ ከፍ ያለ የስጋ ለባሽ ሀሳብ ሁሉ ይፈርሳል። የፈረሰውን እያመጣችሁ እኛ ያፈረስነውን ይኸው እኮ ብላችሁ አትምጡ። አፈርሰነዋል እኮ በቃ ልክ ዱቄት አድርገነው እኛ ከእንትን ጀርባ ጥለነዋል እኮ። ጌታ አልነውን ከሆነ ከፍርስራሽ ቦታ ምናምን ነገር የወደቀውን አግኝታችሁ እየሳባችሁ እያመጣችሁ ምናምን ነገር አይገርማችሁም? ይኸው አትበሉ፣ እዚህ የመጣችሁ አትበሉ። በቃ የከሸፈ ምናምን ነገር ነውና ስለምንም ቢነሳ ማለት ስለምንም ቢነሳ ስለዚህ ስለ ግብረ ሰዶማዊም ጉዳይ ቢነሳ እኛንን የጨው ያለው እኛንን አይሆንም ምናምን ብለን ፕላስ ደግሞ ስለዚህ ጉዳይ ሰው ሲያወራ ቢያንስ አንድ ጊዜ ኢትዮጵያዊነታችሁም ትንሽ ይግዛችሁ። ኢትዮጵያዊ ስነ ልቦና ያላችሁ ሰዎች ካላችሁ የትኛውም የቤተ እምነት ተከታይ እንኳን ቢሆን በዚህ ጉዳይ ላይ ሁላችንም አንድ የሚያደርገን ጉዳይ ነው ይታወቃልና በዚህ ልክ እንደዚህ ከባድ ነው። ብቻ አፍ ሲከፈታ የሚባለው እና እንደዛ አይነት ነገር ነው አብዛኛው ጊዜ የሚታየው ብዬ ነው የማስበው። ሰው አንዳንድ ጊዜ በቃ ይሄ መሪር ሀቅ ሲነገር ላለመቀበል የሚታትሉ ሰዎች አሉ። በቃ እውነቱ ይህ ነዋ። ወደ እግዚአብሔር መንግስት የሚገባው በዘመን አይደለም። ወደ እግዚአብሔር መንግስት የሚገባው በቅርብ ሰው አይደለም። ወደ እግዚአብሔር መንግስት የሚገባው በታዋቂ ምናምን ነገር ፖፑላር መሆን አይደለም። በቃ ወደ እግዚአብሔር መንግስት የሚገባው በክርስቶስ ኢየሱስ በማመን አለቅ። በክርስቶስ ኢየሱስ አምነህ ካልዳንክ ወደ እግዚአብሔር መንግስት አትገባም። የምትገባው የት ነው? ሲኦል ነው የምትገባው። ሲኦል ነው የምትገባው። በልጁ የሚያምን አይፈረድበትም።
በልጁ የማያምን ግን በአንዱ በእግዚአብሔር ስም ስላላመነ ተፈርዶበታል። መቼ? አሁን። ስለዚህ በዘመድ ምናምን በሆነ በታዋቂ ባሳቀኘ በብዙ ፊልም በሰራ ምናምን ነገር እንደዛ የሚባል ነገር የለም። እና እንዳልክ የተናገረው ሀቅ ነው። ከወንድሜ ጋር ነው የምቆመው። አዎ ኢየሱስን ሳታውቁ ኢየሱስን በኢየሱስ አምናችሁ ሳድኑ አትሞቱ። ከዚህ ውጭ ምን አለ እንዴ? ሊባል የሚገባው እግዚአብሔር ይመስገን። ዋው ይገርማል። በነገራችን ላይ ቪዲዮ ሰርቻለሁ። እኔ ቤትም ቅድም እያልኩ ነበረ። እንዳልክ የተናገረው እንዳልክ መናገር ስለቻለ ሳይሆን እግዚአብሔር አምላክ በእንዳልክ በኩል አልፎ ነው ወንጌል ሰዎች መስማት ያለባቸው ነገር እንዲሰሙ ጥሪ ያቀረበው ብዬ ነው የማምነው። ማለት የተናገር የጻፈው ነገር በክርስቶስ ዳኑ ብሎ ስላለ መንፈስ ቅዱስ ነው ያስከትበው ብዬ ነው የማስበው። ይሄ ነገር ጩኸት ምናምን ብጥብጥ እንደዚህ ምናምን የፈጠረው በቃ ስራ እየሰራ እንደሆነ ይታወቃል። ውጭስ የተነገረው ከእግዚአብሔር የተሰማ መልእክት ነው ብዬም ስለማመን ነው። በነገራችን ላይ አለቅ እና ይሄ መንጨርጨር ምናምን ነገር የሆነ ነገር ብቻ እንትን ማለት አይ ነው ላይክ። ለማንኛውም ግን ከኛ ወንጌላውያን አማኞች ቤት ውስጥ ምንም የተደበቀ የሆነ ነገር ያለ ምናምን ነገር አምታችሁ የምታሳዩት ጉድ የምትሉ ነገር የለም። እኛ ቤት ይኸው ጉድ ብለን ጉዱን ላለማሳይተን ጉድ አድርገነዋል። ጉድ አድርገነዋል እና ተው ዳር ያዙ። ሲጀመር እኔ ያኔም ቢሆን ሀቅ ሳወራ ደስ አላለኝም፣ ግን ያው ይሁን። ነገ ደግሞ አጥባቂና ተጠማቂ ማን ነው እንዴት ነው የሚለውን ነገር ደግሞ በርዕሰ ጉዳይ ይዤ እገባለሁ። ከዚያ ደግሞ እናወራበታለን። አምሶሪ በእርግጥ ወንድሞቼ ናቸው እኔን የከለከሉኝ። በተለይ እኔ ወንድሞቼ ናቸው የተጫኑኝ። ባይ ዘ ወይ ወንድሞቼ ኖ ቤካ ምናምን ብሎ ተጭኖኝ ነው። እኔ ከወንድሞች ትእዛዝ ወይም የሆነ ነገር ስለማልወጣ የወንድሞቼን ቃል ሰምቼ ዝም ያልኩት አንገቴን ደፍቼ ምናምን እንጂ በጣም ብዙ የምናነሳቸው ጉዳዮች አሉ። እኔ አንድ ሰው ደፍሮ ኢየሱስን ከተሳደበ፣ በነገራችን ላይ ደፍሮ ኢየሱስን ከተሳደበ፣ ኢየሱስ ላይ አፉን ካላቀቀ እኔ ማንንም ሰው ላለመሳደብ አይችልም ብዬ ነው የማስበው። ወንጌል ማለት ኢትስ ጉድ ኒውስ ነው። እርሱም በስጋ ከዳዊት ስለተወለደ ዓለም ይኸው እንደ ክርስትና መንፈስ ከሙታን በኃይል ስለተነሳው የእግዚአብሔር ስለሆነ ስለ ክርስቶስ ኢየሱስ ነው የሚለው። በቃ አለቀ። ስለዚህ ወንጌልን የሰደበ ሰው ኢየሱስን የሰደበ ሰው ነገ ተነገ ወዲያ ምናምን ነገር ምንም ነገር ባይል ነው የሚገርመኝ እና ኖይት ሁሉም ሲያውቃሉ ቢታወቅ ነገር ነው። ግንስ እኔ አምሶሪ በጣም ስራዬ ነው ማድርገው አጥማቂም ተጠማቂም አንድ ላይ ጨምሬ ማለት ነውና ወንድሞች እህቶቻችን እዚህ ያላችሁ ልባችሁ አይውረድ። እሺ እኔ የምላችሁ ልባችሁ አይውረድ። ምንም ነገር እንዳትሉ። በቃ ላይክ እንዴት ለምን ከኤኬ ምናምን አትበሉ። በቃ ዲስ ሊሆን የሆነ ነገር ነው የሆነውና ሰው እናንተ ራሳችሁ ምናምን ነገር እንትን ኪፓፕ አድርጉ። ፕላስ ደግሞ ወንድምነት ተባረክ። ሌሎቻቸውን ወንድሞቻችን አላችሁ በተለይ ማለት ተከሻችሁን አስፍሳችሁ ምናምን ነገር የሄዳችሁበት ርቀቶች የሚያስመሰግን ነው። እግዚአብሔር አምላክ ይባርካችሁ። የክርስቶስ ማይንድ ወይ የክራይስት ማይንድ እንዳላችሁ አንዱ መታያ ነው ብዬ ነው የማምነው። ለማንኛውም እንዳልክ ወንድማችን በርታ። ያልከው ነገር ትክክል ነው። አንተ ሳቶ የተናገርከው በአንተ ውስጥ ያለው የእግዚአብሔር መንፈስ ነው። መልዕክቱን ተቀብለናል፣ እናስተጋባለን። ወንድሞች ኦርቶዶክሳውያን እዚህ ካላችሁ ሙስሊሞች በጌታ ያላመናችሁ አሁንም በእግዚአብሔር ቁጣ ስር አላችሁ። ኦኬ በልጁ የሚያምን ነው የሚለው አለቀ። ወልድ ያለው ህይወት አለው፣ ወልድ የሌለው ህይወት የለው ነው። በቃ አለቀ። እዚህ በክርስቶስ አምናችሁ ፈጥናችሁ ካልዳናችሁ በስተቀር ከሞታችሁ እንትናዬ በእንትን ቀን ተወለደ እንትና እንትን እንደዚህ ያደረገ ዲግሪ 2ኛ 3ኛ 4ኛ ያደረገ ከዚያ ደግሞ ሞተ ተቀበረ ሞተ ነው የሚባለው። በቃ አለቀ። ኖረ ሞተ ነው። ስለዚህ ኖረ ሳይሆን ክርስቶስን በህይወቱ አክብሮ አረፈ አንቀላፋ መባል ከፈለጋችሁ ዘላለማችሁን አሁን ነው ማስተካከል የምትችሉት። መቼ? በህይወት እስካላችሁ ጊዜ ብቻ ነው። ህይወታችሁ ነፍሳችሁ ከስጋችሁ በተለቀቀ ጊዜ መዳረሻችሁን እናንተ በምድር እያላችሁ የወሰናችሁት ነገር ነው ሊያገኛችሁ የሚችለውና ሞተ ተቀበረ ኖረ ሞተ ከመባል በጌታ አምኖ ዳነ፣ ደግሞ በህይወቱ ጌታን አከበረ፣ አንቀላፋ ለመባል በጌታ አምናችሁ ዳኑ። እንዳልክዬ በርታ አባኮ ተባርኮ ወዳቸዋል። ለማንኛውም እኔ ልተኛ በቃ ደህና ሁኑ። እሺ ቴንኪ ወንድምነት ተባረክ ቤካ። እሺ ጸጋ ይብዛላችሁ። ቤኪ መቀጠል እችላለሁ። ወዬ ቤካ ቤኪ እኔማ እየሳኩ ነበረ። እኛ
አጥበን አስጠን አደባባይ ያወጣነውን ቪዲዮ ዮኒ ሲያሳየው በጣም ነው በሳቅ ነው የሞትኩትና ሲያሳይ የነበረው ቪዲዮዎች እኛ የሰራነው ቪዲዮ ተቃውመን ይሄ ነገር እኛን አይወክልም በቃ ከኛ ውስጥ የሌላ ነገር ነው ብለን የሰራነው ቪዲዮ ነው እያሳየ የነበረውና በሳቅ ነው የሞትኩት እና ጉድ ነው የሚለው ነገር ጉድ እኛ ቤት ያው በእኛ ቤት ያለው እኛ ራሳችን ሰርተን የምናወጣው ነገር ነው እሱ ግድ አይሰጥም ግን አሁን ለኤርሚ በቃ እንደዛ አይነት ነገር ቦታ አትሄድ ጠዋትም ነገር ያለው ኤርሚ ላንተ እኛ አንተን ተከትለን ማንገባበት ቦታ የለም በቃ ለኛ የሚጠቅመው ነገር ስለምታደርገን ነው አንተን ተከትለን ምን ሄደው እንደዛ አይነት ቦታ አለመሄድ ያስፈልጋል በቃ አትሄድ ስለዚህ ከዛሬ ጀምሮ ዮኒ ጋር አሁን የምትሄዱበት ሰዎች በቃ ወንጌል አማኞች አይደላችሁ በእንተናን ብላችሁ እዛ ቤት የምትሄዱት ነገር ፍላጋ ነው እንጂ ለሌላ ነገር አይደለም የሚሰራበት ነገር ካለም እንሰራለን ኤርሚ ማስተማር ካለበትም በቃ ቤትን ከፍተ ወንድሞች አሉ እነ ዳኒ እነ ብሩኬ እነሱ ጋር አብራችሁ እየሰራችሁ ያላችሁ ነገር በጣም ትክክል ቆንጆ ስራ ነው እየሰራ እና ከእንደዛ አይነት ከፖለቲከኛ ጋር መዋልም አያስፈልግም ወንጌልና ፖለቲካ አብሮ አይሄድም በቃ ራሳችሁን መቆጠብ ነው ያለባችሁ ከእንደዛ አይነት ሰዎች ፖለቲካና ወንጌሉን አብሮ ማስኬድ ስለማይቻል ፖለቲካ አንድ አጀንዳ ነው እና ወንጌል ደግሞ የሰው ህይወት ነው ህይወት ይዛችሁ ነው ያላችሁትና ሰው ወደ ብርሃን እንዲመጣ የሚታረጉት ነገር ጥሩ ነው እንደዛ አይነት ቦታ ባትገቡ ነው የሚሻለው ዮኒ የሚሰራው ነገር ያው እናቃለን ድሮ በቃ እንቀን መተው ነው የሱን ነገር እና ከዚህ በኋላ እኛ እንደዚህ ጴንጤ እንደዚህ ነው ግብረ ሰዶሚያዎች ናቸው ምናምን የሚባል ምንም አይደንቅም እንቃወማል እንደዚህ አይነት ነገር እና ኤርሚዬ ቀጥል ጌታ ይባርክ አብዝቶ ይባርክ ዘመን ይባረክ የሚያሳዩ ቪዲዮዎችን ደግሞ በእኛ ፔጅ ያለው ነው እኔ ራሴ ነኝ የላኩት ያንን ቪዲዮ እንቃወማለን እኮ ትላንት የተናገርከውን ነገር እንቃወማለን አንተ ምን እያልክ ነው ብዬ ነው የላኩት ጠዋት የላኩትን ቪዲዮ ነው አሁን እያሳየ የነበረው ስለዚህ እኛን አይመለከትም ሐሰተኛ ነቢያቶችን በሐሰተኛ ነቢያቶች ዙሪያ እንቃወማለን በጌታ ትምህርት ላይ ጨምሮ የሚመጡትን ይሄው ኤርሚ በአደባባይ ሲቃወም አይተናል በቃ ምንድነው አዲስ ነገር እኮ የሚመጣ ነገር የለም ስለዚህ ምንም የሚገርም ነገር አይደለም ይሄ እየተደረገ ያለው እንዴ ሲጀመር ያስተመቀችውስ የት እንዴ ሰው እንዴት አያችሁ በቃ ክርስትና ወደ አዲስ ህይወት ከመጣችሁ እንዳልኩን ተከታተሉ በቃ እንዳልክ መሬት ላይ ያለው ህይወት በጣም ከባድ ህይወት ነው እየናራ ያለው በቃ እንደሱ ነው መሆን ያለባችሁ ከሌላ ቤተ እምነት ከመጣችሁ እዚህ ሚዲያ ላይ አትምጡ በቃ ራሳችሁን ግዙና ትምህርት ነው የሚያስፈልገው ወንጌል ያስፈልጋል እንዴ እንዳልኩ እኮ እየተማረ ነው ሲማር ነው ይሄን ለውጥ ያሳያለው በአንድ መስመር ጽሁፍ ይሄን ሁሉ ጫጫታ ካመጣው እኮ ነገ መጥቶ ቢያስተምረን እኮ በጣም እንትን ነው ስለዚህ ከእንዳልክ ተማሩ በቃ ወንድማችን በጣም በርታ አሁንም ቢሆን ወንጌል ምንድነው ኢየሱስን ሳታውቁ አትሙቱ ነው በቃ የሁላችንም አጀንዳ ይሄ ነው እና ኤርሚ 24 ሰዓት እዚህ ጋር የሚውሉት ለምንድን ነው እንዴ ክርስቶስን ለማሳወቅ አይደል ላላወቁት በቃ ይሄ ነው አጀንዳው ስለዚህ ይሄን አጀንዳ በማድረግ እንዳልክ በተናገረው ነገር ላይ ምንም እንዴ የግል ጸብ ካለው በግል አድርገው እንጂ አሁን እንዳልክ የተናገረው ነገር ልክ አይደለም ብለ ማውራት ብቃትም ሞራልም የለም ዮኒ ማኛ ምንም ሞራል የለም እንዴ ምንም አሁን ወይ ጆባት ይሆናል እንጂ ምንድነው አሁን ኤኒዌይስ ተከታተሉበት ከዚህ በኋላ እግርግር ነው የሚከታተለው ቅድም ሲያወራ ምንድነው ያለው ሰይጣንም ይድናል አለ ስለዚህ እንደዚህ አይነት ነገር ባንከተለው ይሻላል በተለይ እና ኤርሚ እንደዚህ አይነት ቦታ አትግቡ በቃ አያስፈልግም ማየት አያስፈልግም እንደዚህ አይነት ቦታ አመሰግናለሁ እሺ ቴንክ ዩ ቤኪ ተባረኩ ተገዛለ እሺ አቢኬ ያ እኔ ያው ምክንያቱም እሱ ክርስትናን አምኖ ጌታን ተቀብሎ አይደለም ምክንያቱም እናውቀዋለን ግን ደግሞ ኢየሱስ ክርስቶስ እኔ አቁምና ይቅር በላቸው ስለሚል እኛ ክርስቲያኖች
10 ጊዜም አጠፋው ብሎ ሲመለስ በፍቅር ነው ክርስቲያን የሚቀበለው። ያ የክርስቲያን ባህሪ ስለሆነ ነው። ነገር ግን እሱ ደግሞ ታይሚንግ እየጠበቀ በእርጥባን የሚኖር ሰው ነው። ሲጀመር ምንም እውቀት የለውም። መጽሐፍ ቅዱስ እኮ በጣም በጣም ጥልቅ ነው። በጣም በመገዛት ራስን በማዋረድ ነው እንጂ ከፍ ከፍ እኔ በአንድ ጊዜ ፓስተር ነኝ አይነት ጨዋታ የሚጫወት በጣም አውቃለሁ የሚል እኔ ሁሉም ነገር ላይ እኔ ብቻ የሚል አይነት እንትን ያለው ሰው ነው። እርግጠኛ ነኝ እኔ ታያላችሁ፣ አሁን ወደፊት ጾታውን ይቀይራል። ለገንዘብ ብሎ እሱ የማይሄድበት ቦታ የለም። ስራ የለው፣ ሬኖ ነው የሚኖረው፣ ኔቫዳ ቁጭ ብሎ ነው ካያችሁ፣ ሌሊት ማታ ጌም የሚጫወት እሱ። እንዴት ሚስጥር አውቃለሁ ምንም። ምክንያቱም ቴንሽን ነው የሚፈልገው። እንደዚህ አይነት ሰዎች ምንም እንትን አለመስጠት ነው። ጌታ ይርዳው። ቢደን ለራሱ ነው፣ ባይደን ለራሱ ነው። አንድ ሰው እኮ እሱ ነው ነፍሱ የሚጠየቀው። አንድ ጊዜ ሞት ከዚያ ፍርድ የሚጠብቀው እሱ ነው። ግን ቢደን ደግሞ እግዚአብሔር ዓላማው ስለሆነ ሰዎች እንዲድኑ ነው ክርስቶስም የመጣው። ስለዚህ እኔ እሱን በጣም ከዚህ በኋላም አይደለም መጥቶም እንዴት እንደፈጠነ አያው ነበረ ፍጥነቱና ክርስቲያናዊም አይደለም። ዝቅ ከናንተ ከፍ ማለት ቢፈልግ ዝቅ ይበል ይላል። እሱ ዝቅታ አይፈልግም፣ ከፍታውን ነው የሚፈልገው። ትኩረት ይፈልጋል። ክርስትና ደግሞ እንደዚህ አይደለም። ክርስትና ዝቅ በማለት ነው፣ ቃሉን በመማር በመስማት። እሱ እስኪ መቼ ነው የሚሰማው? ጌም እየተጫወተ እዚህ ጋር ቃል ይካፈላል። ጠዋት የሆነ ነገር ታይሚንግ ነው፣ በቃ ታይሚንግ የጠበቀ አሁን አንድ ነገር በቃ ወይ እንዳልክ እንደዚህ ያለ ምናምን ብሎ ሌላ ሚስጥር አወጣው ብሎ ደግሞ እዛ ጋር አሁን የጥምቀት ስለሆነ እዚህ ጋር ደግሞ ክርስቲያኑን ኦርቶዶክሱን መያዝ ይፈልጋል። እና እነሱም ማንም ሰው የእውነት እሱን ንቀውታል። እኛም መናቅ አለብን። ለቢደን ለራሱ ነው፣ ባይደን ለራሱ ነው። እና እግዚአብሔር ይርዳው። እኛ ምክንያቱም እኛ ፈራጅ አይደለንም፣ አንፈርድም። ግን እኛ ደግሞ ዲያብሎስን ስራ አንስትም፣ እንቃወማለን። እኛ ውስጥ መጥቶ እንደገና ደግሞ በሰሜን አሜሪካ ያለው ክርስቲያን ህብረት አለ አይደል? አንዳንዴ ክርስትናችንንም በዚህ ደረጃ እየነቀፈ ሲሄድ የሰሜን አሜሪካ የክርስቲያኖች ህብረት አለ፣ ትልቅ እንትን አለ አይደል? በአሁኑ ሰዓት ደግሞ የትራምፕ አስተዳደር ብዙ ስራዎችን እየሰራ ነው። እንደዚህ እንኳን አልፈልግም የሚባልበት ዘመን ማለት ነው። ስለዚህ ያንንም ነገር ትኩረት ቢሰጠው እየተሳደበ እየቀጠለ የሚሄድበት ዘመን መሆን የለበትም። አንዳንድ ነገሮችን ማየት አለብን። ብዙ መረጃዎች አሉ፣ ብዙ ነገሮች አሉት። ብዙ ነገር ሲል የነበረ ብዙ ራሱ ላይ ነው ገመድ የሚጠመጥመው እና ያንንም ኤርሚ ዶክተር ሻውልም አለ ብዙ ሰዎች አሉና አንዳንዴ እምነታችን እየተሰደበ ብቻ ምንቀጥልበት ሳይሆን ህግም ሊያስተካክል የሚችልበትን መንገድ ብናስብ ጥሩ ነው። ይሄን ለማለት ነው። ቴንክ ዩ። ተባረኩ። ቴንክ ዩ ወንድሜ አብኬም ተባረክ፣ ጸጋ ይብዛልህ። ኦኬ እሺ፣ እውነት ነው። አይ እንግዲህ እንዳልኳችሁ ነው። ግለሰባዊ የሆነ ነገር ላይ እኔም በግሌ ሲናገሩ ሰዎች ታገሳለሁ። እግዚአብሔርም ቃል እንደዛ ነው የሚናገረው፣ እንታገሳለን። እናንተም እንደዚሁ ማለት ነው እህቶችና ወንድሞች። የክርስቶስን ቤተክርስቲያንንም ጭምር ያላግባብ እኮ ብሌም እኮ ተደርገናል። እስከዛሬ ድረስ ተዋሽቶብናል። ስለ ወንጌል ብዙ ተብለናል። ቅድም እንዳልነው ከድመት ስጋ ማቁረብ፣ የተለያየ ነገር ያደርጋሉ፣ እንደዚህና እንደዛ ያደርጋሉ ብሎ የሚለው ነገር እንኳን አንድ ግለሰብ አይደለም ቤተክርስቲያን እንኳን እንደ ተቋም በየአውደ ምሕረቷ ላይ የቆሙ ሰዎች እኔ እንኳን ወደ ጌታ በመጣሁበት በዚህ 27 ዓመታት ውስጥ አይደለም ወደ ጌታም ሳልመጣ በፊት ብዙ እኮ ተዋሽቶብናል። ያኔ እኔ ወደ ጌታ ሳልመጣ በፊት ብዙ ተዋሽቶባችኋል። የወንጌል አማኞች በጌታ የምትቀድሙኝ ወንድሞች ማለት ነው። ብዙ እኮ ተዋሽቷል። ለምን ተዋሸብን ብለንም አንልም። ስለ ወንጌል ነው የሆነው። ደስ ይለናል። ስማችሁን በከንቱ ሲያጠፉ ስለ ስሜ ሲነቅፏችሁ ደስ ይበላችሁ ብሏል። በዚያን ቀን ሐሴት አድርጉ ብሎናል። ሐሴት እናደርጋለን አሁንም ማለት ነው።
ኦኬ አሁን የሶሻል ሚዲያ ዘመን ነውና ሰው ሁሉ የሚሰማው ነገር እውነት ነውና እኔ አሁን ለዮኒ የሚመልስለት ለዮናስ የሚመልስለት ምንድነው? ኦ ትናንትና ሄዶ ወደ እነሱ ጋር የሆነ አንዳች ነገር ያገኘው ሚስጥራቸው አለ ብለው እንዳይሉ አንዳንድ ሞኞች እንዳይሉ አንዳንድ አላዋቂዎች የሆኑ ሰዎች ዮኒ ማኛ መጥቶ ሲጀምር በቸርቻችን አልገባም። ይሄንን እውነት ነገር እወቁ። የአንድም ቤተክርስቲያን አባል አይደለም። 4 ነጥብ። እንደዚህ ነው በ12 ቁጥር መስማር መትቼ መዘጋለ ማለት ነው። የአንድም ቤተክርስቲያን አባል አይደለም። እየሰማችሁ ነው ወገኖች? አዎ ዶክተር ቶሎሳ ቸርች ላይ አትላንታ ሄዶ እዛ መድረክ ላይ ታየ ማለት የዛ ቤተክርስቲያን አባል ነው ማለት አይደለም። ልብ በሉ። ፓስተር አላዛር ይባቤ መሰረታዊ ክርስትና ትምህርት እንዲያስተምረው ነግሬዋለሁ። የተወሰኑ ሳምንታት አስተምሮታል። ብርቱካን አግለብልባ አጠመቀችው፣ አልያዘችው። በቤተ ክርስቲያን ሁን ብዬ ነግሬዋለሁ። ኦኬ እሱ መጥቶ ትናንትና እኛ ጋር የሚያወጣው አንዳች ሚስጥር የለም ነው ብየምለው። ላውጣ ብዬ ብል እኔ ላውጣ ብዬ ብል 27 ዓመት እንደቆየ ሰው ላውጣ ብዬ ብል እማወጣው አለ። የማላወጣው የእግዚአብሔር ሕዝብ የኔ ሕዝብ ነው። ቤተ ክርስቲያን የክርስቶስ ናት። አየ ሚስጥርን መጠበቅ ማለብኝ ጉዳይ ላይ ሚስጥርን ጠብቃለሁ፣ የግለሰብንም የቤተ ክርስቲያንንም ማለት ነው። ይሄ ማለት ግን ኤርሚያስ ጠብቆ የሚያኖርላት የቤተ ክርስቲያን ሚስጥር ኤርሚያስ የሚናገርባት የምትዋረድ የኢትዮጵያ ወንጌላውያን ወይ ደግሞ የዓለም አቀፍ ወንጌላውያን አብያተ ክርስቲያናት የለም። በኤርሚያስ ድጋፍ የቆመ የጴንጤ ቸርች የለም። 4 ነጥብ። እንኳን በዮኒ ማኛ ባንተም ባንቺም ቢሆን ልካችንን ልናውቅ ይገባል። ወንድሞች እናቶቼ፣ ህዝቡ የማን ነው? በደም የተገዛ ህዝብ ነው። እግዚአብሔር ከዓለም ርኩሰት ከጥፋት ያዳነው ህዝብ ነው። ህዝቤ ርስቴ ብሎ የጠራው ህዝብ ነው። ብራዘር እኔ መጥቼ በእኔ ንግግር የሚፈራርስ የጴንጤ ቸርች የለም። በእኔም ንግግር የሚገነባ የጴንጤ ቸርች የለም። ጌታ በሰጠኝ ጸጋ እገነባለሁ እንጂ ማለት ነው። ኦኬ ልብ በሉ፣ ልብ በል። ሰዎች እንዲድኑ ከዳኑም በኋላ መታገስ ስላለብን አንዳንድ ሰዎች እዚህ አሁን ስሜታዊ ሆነህ ቸኩለህ ትዕግስት አብዝተህ እህቴ የተሰጠኝ ጸጋ ለአዳዲስ ነፍሳት ለአዳዲስ ሰዎች ወደ ጌታ ለሚመጡ ሰዎች አንቺ ቸኩለሽ የራስ ጉዳይ ብለሽ እንደምታወጪው አይደለም። እኔ እታገሳለሁ ለጌታ የሚጠቅም ሰው ከሆነ ብሎ በሚል ማለት ነው እታገሳለሁ። ጌታ ምን ይሄን ትዕግስት ያበዛልኝ? ጌታ ምን ይሄን ትዕግስት ያበዛልኝ? እታገሰዋለሁ ማለት ነው። ለጌታ የሚጠቅም ሰው ከሆነ እንታገሰዋለን። በመቆየቱ ወደ መብሰል የሚመጣ ከሆነ ዝም ብለህ ስለተቀመጥክ አትበስልም። ወደ ቸርች ገብተህ ከተማርክ በእግዚአብሔር ቃል እውቀት እየበሰልክ እየተማርክ ትመጣለህ ማለት ነው። ማን በረከት እቤት ግባና አልቅሳ። እዚህ ለምን የለቅሶ ኢሞጂ ትጠቀማለህ? እቤት ገብተህ አልቅስ። ራስህ እንዴ እዚህ የለቅሶ ኢሞጂ አትጠቀም እንጂ። ልብ በሉ። ስለዚህ ኦኬ የኔ ትዕግስት የወንጌላውያን አማኞችን አሰድቦ ከሆነ ህዝቤ ይቅርታ፣ በእውነት ይቅርታ። ትናንትና እሱ ጋር የገባሁት የወንጌል አማኞች ላይ ትክክል ያልሆነ ነገር ሲናገር በመረጃ አምጣ ብየው ነው። የተጻፈው ጽሁፍ ይሄናል እንዳልክ የጻፈው ጽሁፍ ይሄንን ያክል ያዙ ይልቀቁ የሚያብል የተላጠ ኮሪንቲ ሊያስጨብጠው እስኪችል ድረስ አይኑን አፍጥጦ ጥርሱን አቅጥጦ እንደሚያወራ ደም ስገባ እንደ ጎማን የተነፈሰው መረጃ አምጣ ብዬ ስለው የለው። በስሜት በሙቀት ቪወር ስታጣ የሚያይ ስታጣ የሚያው ሲቀንስ ነው የጮኸው። አጭርና ግልጽ። ይህንን ፊቴን እያየ ራሱ አወራዋለሁ። የሚያይ ሲቀንስ ቪወር ሲቀንስ ኦኬ። በባለፈው ላይ ኦርቶዶክሳውያን ሲሳደብ ፒቲሽን አስፈረሙበት ሊያዘጉበት ማለት ነው። ኦኬ እዛ ህዝቡ በጣም እንደተቆጣበት ስለሚያውቅ አሁን ደግሞ ወደዚህ መጣ ማለት ባይዘው። ዛሬ እንደዚህ ከሆነ ልንገራችሁ። ባለፈው የሆኑ ሰዎች ተሰባስበው አንደኛው በመካከላቸው ቁጭ ብሎ በኃይለኛ አመታት ኤርሚያስን ሊመቱት ነው ብሎ ሲናገር እግዚአብሔር በህልም አሳየን ብዬ ስለናገር የነበረውን ህልም ታስታውሱታላችሁ? የምታስታውሱ 77 ቁጥር ጻፉ። ታስታውሱታላችሁ ወይ?
7 ቁጥር ጻፉ። ህልሙን የምታስታውሱ የነበራችሁ የሰማችሁ ማለት ነው። ኦኬ ያው አዎ፣ ለምንድነው መተማመን አለብን እዚህ ማለት ነው። ሰዎች ተሰብስበውብኝ እየመከሩ መካከላቸው አንደኛው ቁጭ ብሎ የሚያምኑም አሉ ማያምኑም አሉ አይደል ያልኳችሁ ወንድሞች እናቶች። መካከላቸው ቁጭ ብሎ አንደኛው ኤርሚያስን በኃይለኛ አመታት ሊመቱት ነው እያለ ሲል የነበረው ዮኒ ማኛ ነው። ህልሙን ነግሬያቸዋለሁ። ያኔ ያ ሰው ዮኒ ማኛ ነበር፣ ፊት ለፊት ላይ ቆሞ ሲያወራ የነበረው ማለት ቁጭ ብሎ ሲያወራ የነበረው በህልም ነው ያየሁት። ይሄው ስንት ጊዜ ሆነ? ከ3 ሳምንት በፊት ነው የነገርኳችሁ አይደለ? ከ3 ሳምንት ከ4 ሳምንት በፊት። አዎ ብራዘር፣ ስትወራጭልህ አምላኬ እግዚአብሔር ገና ስትሰበሰብ ምን እያቀድክ እንዳለህ የሰራዊት ጌታ እግዚአብሔር እንደዚህ ነው ገልጦ የሚነግረኝ። ያኔ አንዱ መካከላቸው ቁጭ ብሎ በኃይለኛ አመታት ሊመቱት ነው ኤርሚያስን ብሎ ሲል ሰማው። በህልም እግዚአብሔር አሳየን ብዬ ከነገርኳችሁ ወር ሆኖ አይደለ? ያ ሰው አንደኛው መካከል ላይ ቁጭ ብሎ ያልኳችሁ ዮኒ ማኛ ነው። አሁን ምንድነው እያደረገ ያለው? ኤርሚያስን ለማስመታት ማለት ነው። ጽኑ ግንብ በጠላቴ ፊት ዙሪያዬን የከበበኝ የእሳት ቅጥር የሆነ የመንፈስ ቅዱስ ኃይል እንዳለ አላወቀም። ሚስጥራቸው ሌሎችም አሉ፣ በአማኞችም የሆኑ አሉ። ስም እጠራለሁ በኋላ ጊዜው ሲደርስ ማለት ነው። አስቀድሜ ግን ነግራቸዋለሁ። ቴንኪው መንፈስ ቅዱስ፣ በጉልበቴ ተደፍቼ እንደዚህ አመሰግናለሁ። በአደባባይ ሚስጥርን የምትገልጥ የዳንኤል አምላክ የአመፀኞችን አመፃቸውን ክፋታቸውን ሁሉ አስቀድመ ስለምታሳየኝ ጌታዬ ኢየሱስ በልቤም በጉልበቴም ተንበርክኬ ይኸው ለሕዝብህ አስቀድሜ የነገርከኝን ህልም ተናግሬ ሰዎቹን አልነግራችሁም፣ ግን እንደዚህ ተሰብስበውብኛል ጸልዩ፣ እኛም ጸልያለን ብዬ በነገርኳቸው ዛሬ ልንገራችሁ። ማዕከላቸው ቁጭ ብሎ በኃይለኛው ሊመቱት ነው እያለ ሲናገር የሰማሁት ሰው ዮኒ ማኛ ይባላል። ታንክ ዩ ሎርድ። ሌሎችም አብረው የተሰለፉ እዚህ ዛሬ ወንድሞች ብለው የሚሉኝ እህቶች ብለው የሚሉኝ አሉ። ግን አልኩ ጽኑ ግንብ በጠላቴ ፊት እንዳለ ንጉሥ ዳዊት ማለት ነው። ኦኬ ብርቱ አምባ የእግዚአብሔር ልጅ ኢየሱስ ስላለኝ አትችሉኝም። ማስላለኝ ያልኩ ኢየሱስ ስላለኝ አትችሉኝም። ጴንጤን ኢየሱስ ስላለው አትችለውም። በእውቀት አትችለውም። የምችለው በስም ማጥፋት በስድብ ነው። በቃ እሱን ደግሞ ቡና እየጠጣን እናያለን። ወይ ዛሬ ምን ነካው የሰው ምን ነካት እቺ ሴትዮ እያለን ማለት ነው። ምን ነካው ዛሬ ደግሞ ተነስቶበታል ማለት ነው እያለን ቡና እየጠጣን ፈንዲሻችን እየበላን እናያለን ማለት ነው። በቃ እና ከደበረ ንግግር ዝጋው ማን ዝጊው ያን ሞባይል ዛጋ ያለው ዝጊው ብለን እንደዛ እያዘጋን እንደዚህ እንሰማለን ማለት ነው። ምክንያቱም ስድብና ወሬ ስለሆነ ማለት በመረጃ ግን እስከሆነ ያው ወንድሞች እናቶቼ ኦኬ አሉ እህቶች ወንድሞች እዚህ እኔ ገስት ላይ መጣ ስለተንጠለጠልክ እማምናችሁ እንዳይመስላችሁ። ብዙዎቻችሁ መሰሪ የሆነ ልብ አላችሁ። ብዙዎቻችሁ እኮ ነው ብየምለው የአባቶች አምላክ አሳይቶኛል። እንኳን አይደለም አንተነትን አይደለም የለበስከው ልብስ ጭምር ሳይቀር ሁሉ ነው ያሳየኝ። ተሰብስባችኋል አይደል? ጉም በንፋስ እንደሚበተን ንብ ማር እንደሚከበቡኝ በእግዚአብሔር ስም አሸንፍኳቸው ብሎ እንዳለ የብላቴናው የዳዊት አምላክ ይበተናል አልኩ። ከዙሪያዬ እሳት ጨራሮን እንደሚያቃጥል ጉባኤያችሁ እንደዛ ነው እየተቃጠለ አመድ ቡናኝን ተሸከመዛው ትቀራለህ ማለት ነው። ምንም አታመጡ። ትናንትና እህቶች ወንድሞች ብዬ ስላችሁ የነበራችሁ ሁሉ አይቻችኋለሁ። ጉባኤያቸው ውስጥ አሳይቶኛል። የዳንኤል አምላክ እማመልከው ኢየሱስ ክርስቶስ ሕያውን ጌታ ነው። እሱ ደግሞ ውስጤ ያለ ውስጤ ያልኩ እዚህ ጋር አፌ እያወራ ካንተ ጋር ውስጤ ያወራኛል። ኦኬ አለ በወንጌል አማኞች ወንድሞቼና እህቶቼ ውስጥ ይሄ መንፈስ ሕያው ጌታ ይሰራል ዛሬ።
ትዶልታላችሁ አይደል? ትዶልታላችሁ አይደል? ትዶልታላችሁ አይደል? የሚያምኑት ከማያምኑት ጋር ተሰልፈው አይደል ያልኳችሁ? ኢየሱስ አባቴ፣ ኢየሱስ ንጉሴ፣ በእግሬ እኮ ቆሜ አይደለም ባናቴ ተዘቅዝቄ የዘመኔ ቁጥር እስኪያልቅ ድረስ ባመልክህ ባገለግልህ፣ አንተ እኮ የኔ ጌታ ነህ። አንተ እኮ የኔ አባት ነህ። ወጥመድ የቱ ጋር እንደሸመቁብኝ ቀድመህ ትነግረኛለህ። በወጥመዳቸው ውስጥ እንዳልገባ በመረባቸው እንዳልያዝ፣ እኔም ብቻ አይደለም በስም የጠራውን ህዝቤ ነው ብለህ ያልከውን እህቶቼና ወንድሞቼን ታመላክታለህ። ሊገሉን ወጥመድ ያዘጋጁ፣ ሊነክሱን ጥርሳቸውን ያገጠጡ፣ ለጥርሳቸው ንክሻ አሳልፈ ማትሰጠን፣ ከቀስት ያመልጡ ዘንድ ለሚፈሩህ ምልክትን እየሰጠህ ህዝብህን እስራኤልን በምድረ በዳ የመራህ ይህንን ታናሽ ብላቴናም ትመራዋለህ። እህቶቼና ወንድሞቼንም መርታቸዋል። ኢየሱስ የኔ አባት አባቴ ነህ። በዚህ ትውልድ መካከል መመኪያዬ ነህ። አይ እኔ ስላላችሁ እንኳን አይደለም እህቶችና ወንድሞች፣ ይሄ ጌታ አለ ብላችሁ ኮሜንት ስለጻፋችሁ አይደለም እንዴ። መኖሩማ በደንብ እኮ የተረጋገጠው ነው። ታለምዬ ግን ለምን እንደዚህ አላችሁ ብያለሁ። ልክ ነው። አለ 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 እኮ ነው ብዬ የምልህ ብራዘር። ጫት ቅሜ በሚርቃና ማወራ እንዳይመስል፣ ጴንጤ ጫት ቅሞ በሚርቃና የሚያወራ እንዳይመስል። አየህ ቁጭ ብሎ ሲያወራ የነበረው ሰው እሱ ነበረ። ዱለታ ለማለት ነው። ከነማ ጋር እንደሆነ ጊዜው ስላልሆነ ነው። እራሳቸው አሁን ጉባኤው ሲሰበሰብ ነግራቸዋለሁ፣ ሲጠራሩ ማለት ነው። በድን ባለበት አሞሮች በዛ ይሰበሰባሉ ብሎ ይላል። እና ኤርሚያስን ልትበሉት ነው? አትችሉም። ይኸውልህ አትችሉም። ከሰል ሲሆኑ ጭምር ሁሉ ነው ያሳየኝ። አትችሉም አልኩ። ኢየሱስ የኔ አባት፣ ኢየሱስ የኔ አባት እኮ ነው ብዬ ኢየሱስ የኔ አባት፣ የህይወቴ የቤቴ ንጉስ፣ ኢየሱስ የኔ አባት። ኦ ጌታዬ፣ ኦ ጌታዬ፣ አመድ ስትሆኑ ነው ያሳየኝ። ፍጻሜን ሁሉ ጭምር የምነግርህ የአምላክ የእግዚአብሔር መንፈስ እንዳለበት ሰው የምነግርህ አመድ ፍጻሜያችሁ ሁሉ ጭምር ማለት ነው። መሰብሰባችሁ ብቻ አይደለም አላችሁ። ትናንት ወንድሞች እህቶች ብዬ የጠሯችሁ እናንተም የጠራችሁኝ ከጉባኤያቸው አብራችሁ ተባባሪዎች ሆናችሁ ያየኋችሁ። የኔም ፍጻሜ አንተ አታባላሸውም። እንዳገለግለው ብዙ ወራቶች፣ ብዙ ዓመታት፣ ብዙ ሌሊቶችን ውጣና ስበክ ብሎ ያለኝ ጌታ በማንም ተራ ዱርዬ እጅማ እንድወድቅ አያረገኝም። የክብር ሞት ነው ከሞትኩም የምሞተው። በማንም ተራ ዱርዬ ሴት እንድሞት አያረገኝም። አጠገቤ የነበሩ ሰዎች ሁሉ ጭምር ሳይቀር ተሰብሰቡ፣ እኔ ግን በእግዚአብሔር ስም አሸነፍኳቸው ይላል። አንድ ጉልበት አለኝ ለጌታዬ ለኢየሱስ ክርስቶስ የምንበረከክለት፣ ከልብ ቅንነት እማነባው እንባ አለ። በመንገድህ እግዚአብሔር በቤትህ የቤት ስራ ሰጥቶህ ትዕቢተኞችን በልባቸው ሐሳብ በትኗቸው እንዳለች የጌታዬ እናት ማርያም እዛው ጉባኤህን ይበትነዋል። ያው እንደም አንዳንድ ጊዜ ጌታ የሚናገርህን አትናገር ያሉ ሰዎች ነበሩ። እንዴ በደንብ ነው የምናገረው። እኔ እግዚአብሔር ሲናገረኝ የምናገር ሰው ነኝ ብራዘርዬ። ትንቢት ሲያናገረኝ እናገራለሁ። ራእይ ሲሰጠኝ እናገራለሁ። ህልም ሲነሰጠኝ እሰጣለሁ፣ እናገራለሁ። የእግዚአብሔር ሕዝብ አስቀድሞ እንዲጠነቀቅ ነው። ተጠንቀቁ ብያችሁ ነበር አይደል? አዎ። አሁንም ገና ነው። ልብ በሉ። እዚሁ ስራችን ያሉ ልናገር እንደ ብያለሁ። ውስጤስ በሚከለክለኝ ሳይላ ዝም እላለሁ። ውስጤ ሲፈቅድልኝ እናገራለሁ። በውስጤ የአምላክ መንፈስ ስላለ ማለት ነው። አዎ የኔ አባት ኢየሱስ የኔ አባት ኢየሱስ የኔ አባት በአንተ ምክር መራኝ፣ ከክብርም ጋር ተቀበልከኝ እንደባለህ ባሪያ ዳዊት። አዎ በአንተ ምክር ትመራኛለህ። አዎ ይሄን የጴንጤዎች አምላክ፣ ይሄን የሕያው አምላክ እግዚአብሔር፣ ይሄ ነው አስቀድሞ የሚናገር።
ይሄ ነው በባለፈው ሳምንቶታችሁ ላይ ከወር በፊት ስንጸልይበት የነበረ ከበባ አለ ብያችሁ ነበር አይደል? ከበባ አለ። ተሰብስበዋል፣ ዙሪያ ሆነው ተሰብስበው ይዶልታሉ። አንተ ትዶልታለህ አይደል? ተሰብስበዋል እና መካከላቸው ያለው ሰው አንደኛው ኤርምያስን በኃይለኛ ሊመቱት ነው ብሎ ይል የነበረው ሰው መካከላቸው ቁጭ ብሏል ብያልኩ የሰራዊት ጌታ ቅዱስ እግዚአብሔር ልጅ ኢየሱስ ያሳየኝ የነገርኳችሁ ያ ሰው ዮኒ ማኛ ነበር። መካከላቸው ቁጭ ብለው በኃይለኛ ሊመቱት ነው ይላል። ከማያምኑ ሰዎችም የሚያምኑ ሰዎችም አብረው ተሰብስበው ማለት ነው። ይህንን የዛሬ ወር ነው አይደል? ወር ሆኖ አይደል ወገኖች? ታስታውሳላችሁ? ወር ሆኖ አይደል? አሁን ዮኒ ማኛ ኤርምያስን መጥቶ እሱ ቪውን ለመጨመር አይደል? እንደ ዮኒ ማኛ 40 ተሰብሰቡ፣ ፍጻሜያችሁ ከሰል ትሆናላችሁ አልኩ። ስላሳየኝ እንደ እግዚአብሔር ሰው ተናግሬያለሁ፣ እናገራለሁ። ስብሰባችሁን ብቻ አይደለም ፍጻሜያችሁንም ጭምር ነው ያሳየኝ። ወር ሆኖ አይደል ወገኖች? እናንተ ምስክሮች ናቸው። አሁን እዚች ቤት ላይ አሁን የገባሁበት ክላስ ውስጥ ሆኜ ነበር። የዛን ጊዜ ጸለይ ነው። ገስት ላይ ያላችሁ ህሊና የታስታውሻለሽ? ራሄል ወር ሆነ ኤርሚ ወር አልሞላም ሊሆን አካባቢ ይመስለኛል። ወር አካባቢ ወደ 4 ሳምንት ሆነ። እሙቲ ታስታውሻለሽ? ወር አካባቢ ሊሞላ። አዎ በደንብ አስታውሳለሁ። ኤርሚ አልሞላም ወይ ሊሞላ 4 ምናምን ቀኑን አላስታውስም። አልሞላም። ኤርሚ አስታውሳለሁ። ማምጣት እንችላለን ለምስክርነት እንዲሆንም ሪከርዱን ፈልጉት ፕሊዝ ፈልጉት። እኔም ካለ እሱ ላይ እዚህ ላይ ዘግቼ ነው የማየው ያልኳችሁ። የሚያምኑ ወንድሞቼ አጠገቤ ያሉ ሁሉ ዮኒ ማኛ ብቻ አይደለም፣ ሌሎችም አሉ። ዮኒ ማኛ አሁን ራሱ ስለገለጠው እሱ ነበር መካከላቸው ቁጭ ብሎ ሲያወራ የነበረው። በህልም ነው የማያቸው። ሌሎችም አሉ እህቶቼ ብዬ የምጠራቸው የነበሩ ወንድሞቼ ብዬ ስጠራቸው የነበሩ። ወር ሞላው። ኦኬ ታዩ ጄሪዬ፣ በቃ ወር ብቻ ወይ ሞልቶታል ወይ ገና ሊሞላው ነው። ይኸው አሁን የተቀመጥኩባት ክላስ ውስጥ ሆኜ ነው የማወራው እና ኦኬ እሺ 4 ሳምንት ያው ወር አካባቢ ታገየ። በቃ ችግር የለም ተውት። ብቻ ከ3 ሳምንት በላይ ነው ጸልየናል። እንደውም ታስታውሱ ከሆነ መዝሙር ከፍቼ ጸለይኩና ምንም አልሰበኩም፣ ጸልየን ጨረስን። ኦኬ ቪዲዮን ፈልጉት። ቤካ ሌሎችም ሙቲ ቪዲዮ ፈልጉት አለ የተፖሰተ አለ እንፈልጋለን። እርምዬ ፕሊዝ። እና ምን አልኩ በዛን ጊዜ ላይ ጌታን የተናገረ ልብ በሉ ያለ አላወቀውም። ኤርምያስ ማለት ማልኮት እንደመጣው የላከኝ ሰማያትና ምድርን የፈጠረ አምላክ እንደላከኝ አላወቅም አይደል? ችግር የለውም። ልታደርጉ የምትፈልጉትን ነገር ሁሉ አድርጉ። ዮኒ ማኛም ሁን ማናችሁም ጅማሬያችሁን የሰራዊት ጌታ እግዚአብሔር ምን እንዳሰባችሁ ከ1 ወር በፊት ነው ጌታ ያሳየኝ። ይኸው የእግዚአብሔር ሕዝብ እዚህ ያለ ለእያንዳንዱ ያኔ ነግሬያለሁ። እነሱ ምስክሮች ናቸው። ትናንትና ጀመረው እራሱ ነው ሲናገር የሰማሁት በህልም ውስጥ ማለት ነው። ኤርምያስን በኃይለኛ አመታት ሊመቱት ነው ብሎ ይላል። ራሱ አብሮ ቁጭ ብሎ ዮኒ ማኛ ማለት ነው። ኦኬ አሁን ምንድን ነው የበደልኩት እኔ ዮኒ ማኛም በግል ምንም? እሱስ በግል ምንድን ነው የበደለኝ? ምንም። ምንድን ነው የፈለገው? ኤርምያስን መጥቶ የጠፋበትን ፎሎወር ቪዮር መመለስ ማለት ነው። ኦኬ ከተመለሰልህ ጥሩ ምታ። ስትመታ ግን በውሸት ነው። በእውነት ግን እፊቴ አትቆምም። በጽድቅ ግን እፊቴ አትቆምም። የኔኑ ቪዲዮ እያሳየ ነው የጴንጤን ሚስጥር ገለጥኩ ብሎ የሚለው የኔኑ ቪዲዮ እያሳየ እኔ የተናገርኩትን ቪዲዮ ከዛሬ 8 9 7 6 ዓመት በፊት እየተናገርኩበት የነበረው ኦኬ። እዚህ ኤርምያስ የተናገረውን ቪዲዮ እያመጡ እያሳዩ ነው የጴንጤ ሚስጥር ገለጥኩ ተብሎ የሚባለው። ዮኒ ማኛ መጥቶ የሚገልጠው የጴንጤ ሚስጥር የለም። በንፉቅቃችሁ ሂዱ፣ የሚገልጠው የጴንጤ ሚስጥር የለም። ኦኬ ለምን? እኛ አስቀድመን ተናግረንበታል። ወንድሞቼ እናቶቼ አስቀድመው ተናግረውበታል። ዮኒ ማኛ ተናግሮ የሚፈርስ የጴንጤ ቸርች የለም። ኤርምያስ ተናግሮ የሚፈርስ የጴንጤ ቸርች የለም። ዮኒ ማኛ ተናግሮ የሚገነባ የጴንጤ ቸርች የለም።